እሺ እሺ አመሰግናለሁኝ። እኔ ያው ከዚህ በፊት ካንተ ጋር ብዙ ነገር ተነጋግረናል፣ ብዙ ነገር ተምሬያለሁና ዛሬ ሳላስበው እየጠጣው ነበር፣ እያጨስኩ ነበር። አጋጣሚ መዝሙር ሰማው። ምን እንደነካኝ አላቅም፣ እያለቀስኩ ነበር ረጅም ሰዓት። በቃ የተማርኩት ነገር አለ፣ የገባኝ እውነት አለ። መጽሐፍ ቅዱስን ማንብቤ ደግሞ የተረዳሁት ነገር አለ። ጀስት የገባኝ ነገር አለ፣ የተነካውበት ነገር አለ። አላውቀውም እሱንም። ጀስት አሁን ልናገር የመጣሁበት ትልቁ መንገድ ምንድነው? በኦርቶዶክሳውያን ትምህርት ላይ እንድናጨስ፣ እንድንቅም፣ እንድጠጣ ወይ እንድንሰክር አይፈቅዱልንም። መጽሐፍ ቅዱሳቸውም እንደዛ አይፈቅድልንም፣ ትምህርታቸውም እንደዛ ነው። እውነት እግዚአብሔር ምስክሬ ነው፣ እየጠፋው ነው። ሁሉን ነገር ትቼ መሄድበት ሁሉ ነገር እየጠፋኝ ነው። የማደርገው ነገር ኦርቶዶክስ አስተምረኝ አይደለም እያደረኩት ያለሁት፣ ወይ ጴንጤ አስተምሮኝ አይደለም። እኔ በሰው ሀገር ነው ያለሁት። ወንጌልን የሰማሁት ካንተ ነው። እውነት ነው የምናገር ነኝ። ወንጌልን የክርስቶስን ትምህርት የሰማሁት ካንተ ነው። አንተ ስትሰብክ ልቤ ተነክቶ ሁሉ አልቅሼ አውቃለሁ ብለኝ ሁሉ እንደነበር አውቃለሁኝ፣ የሆነ ጊዜ ላይ ማለት ነው። ዛሬም እያለቀስኩ ነበር። ኤርሚያስ ምን ሰምተህ? ስብከቴን ሰምተህ አይደል? ያንተ ስብከትም አውቀዋለሁኝ፣ ብዙ ጊዜ ተደጋጋሚ ጊዜ ሰምቻለሁኝ። ዛሬ ደግሞ መዝሙር እየሰማሁ በቃ ልቤ ተነካ፣ አለቀስኩ። ይሄን ነገር ነው ላይ ሰው አይቶኛል ዛሬ። ቴንኪው። አይዞህ ሞክሼ። ይርምራችኋልኝ፣ ይወድል ይሰጣችኋል። ግቡና ንገሩን። እንደኛ አንብበናል፣ ግን ትርጓሜ ምናምን እየተባልን ነው አይደል? ይሄው እዚህ ጋር ግልጽ አድርጋችሁ ንገሩን፣ እኛ እንኑርበት በሕግ አምላክ። እግዚአብሔር ይፈርዳል እኮ። እውነቴን ነው እግዚአብሔር። እኔ የእውነት እኔ አሁን ብጠፋ ወይ ሌሎችም በተለያየ መንገድ ብንጠፋ አይጠቅማችሁም። something ኤርፎን አሁን የለም። አሁን ሜሮን ሲቀባ ነው ትለናለህ። እንደገና ደግሞ እንዴ የእውነትን ወንጌል ተቀብላችሁ እኮ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ይላል እንጂ የሆነ ነገር ስትለቀለቅ መንፈስ ቅዱስ ትቀበላለህ የሚል ትምህርት ከየት ነው ያመጣኸው? በመንፈስ ቅዱስና በእሳት የሚያጠምቀውን እሱ ራሱ ኢየሱስ ክርስቶስ ነው እንጂ እንዴ ቄስ አብደላ፣ ማመር የተኮላ፣ ፓስተር ተድላ የቱ ጋር ነው መንፈስ ቅዱስ ያቀብሉሃል የተባለ? ከሰው የሆነ ነገር ራሱ ከየት የመጣ ነገር ነው የምታወራና ራሱ አየ ከኔ በኋላ የሚመጣው እሱ በመንፈስ ቅዱስም በእሳት ያጠምቋቸዋል ተብሎ እንደተጻፈ በመንፈስ ቅዱስ አጥማቂው ራሱ ነው። እምነት ያለ ስራ ትለናል እንዴ? አንተ ጭራሽ ሲጀመር መቼ አመንክና ነው? የተጠመቀ ይድናል ትላለህ። መቼ ነው የተጠመቀው? ለምሳሌ ስለ ጥምቀት የሚከራከሩን ሰዎች በዘሌዋውያን 12 አማካኝነት ሕፃን ልጅ ይጠመቃል 40 በ80 ይሉናል መተው። ለመሆኑ ዘሌዋውያን 12 ስለ ሴቲቱ ነው እንጂ አንድ አይሁዳዊ ሴት ስትወልድ እንደ ርኩሰት፣ እንደ መርገም፣ እንደ ሕመም ስለሚቆጠርባት የተጻፈው ሕጉ ስለ ሴቲቱ ነው የመንጻት ስርዓት እንጂ ስለ ሕፃናቱ ይናገራል ያወራል ወይ? ዛስ ከየት የመጣ ነው? ስለ ሴቲቱ የሚናገር ጌታ ኢየሱስ ክርስቶስ ራሱ እኮ ከሴት የተወለደውን ከሕግ በታች የተወለደው ልጁን ላከ ተብሎ እንደተጻፈ በዘሌዋውያን 12 አማካኝነት ሉቃስ ወንጌል 2:22 ላይ እኮ ቅድስት ማርያም ራሷ ክርስቶስን በመውለዷ እንኳን ሕጉ ሕገ ወጥ ነሽ ረክሰሻል ብሎ እኮ መስዋዕት ተቀብሏታል። እንደ ሕጉ አይሁዳዊ ስለሆነች እሷ ራሱ መስዋዕት አቅርባለች። መስዋዕት በማቅረቧ እንኳን አልጸደቀችም። እሷ ራሷ አይሁዳዊቷ ማለት ነው። ለምን? ሰው የሕግን ስራ በመስራት በእግዚአብሔር ፊት ስለማይጸድቅ በጭራሽ። ሌላው በስሜ አበላችሁ አጠጣችሁ፣ በስሜ ጽዋ ያጠጣ ያረ ወዳጅ የእግዚአብሔር መንግስት በመንፈስ ቅዱስ የምትገኝ ደስታና ሰላም ናት እንጂ መብልና መጠጥ አይደለችም። አይደለም የ7 ዓመት ሙት ዓመት ይቅርና ዘመዶች እድሜ ዘላለማቸውን በጠቅላላ ሲደግሱ ቢኖሩ በመብላት የሚገኝ የእግዚአብሔር መንግስት የለም ጭራሹ ነው። በምንም አይነት መልኩ ከእምነት ውጪ ምንም ልታደርገው የምትችለው አንዳች ነገር የለም። ሌላው ደግሞ ሰሞኑን የተነሳ ግርግር አሁንም በተለያየ ቦታ ስማችንን ፎቶአችንን ኤርሚም ሌላ ቦታ ፎቶ ሁሉ ተለጥፎልሃል አንዳንድ ቤት የሰሞኑ ተቃዋሚዎች ማለት እና
መመረጥ ነው የሚያድነው እያልክ ትከራከረኛለህ። መመረጥ አያድንም እላለሁ። እኔ ደግሞ በመጽሐፍ ነው የምሞግትህ እኮ የተመረጡ የተቆረጡ ስላሉ ማለት ነው። ስለ ወንጌል እኮ ስለ እናንተ ጠላቶች ናቸው፣ ስለ አባቶች ግን በምርጫ በኩል ተወዳጆች ናቸው። እነሱ ባለማመናቸው እንደተቆረጡ አንተ ከእምነት የተነሳ ቆመሃል ነው የሚል መጽሐፍ። ዓለም ሳይፈጠር በክርስቶስ መረጠን እንትላለን። የቱ ጋር ነበር? ኢየሱስ ክርስቶስ ከሞት እስከ ተነሳባት ቀን ድረስ አንተን ማን ነው የመረጠ? ከየት ነው የተመረጥከው አንተ? አየህ፣ የፈለጉት አላገኙትም፣ የተመረጡት አገኙት ትላለህ እንዴ? የፈለጉት እኮ ፍለጋቸው ልክ ስላልሆነ ነው ያላገኙት እንጂ እግዚአብሔር እንዲያገኙት ስላልፈለገ አይደለም። እንዴት ነው አፈላለጋቸው? እንዴት ነበር? የራሳቸውን ጽድቅ ሊያቆሙ ሲፈልጉ ወደ እግዚአብሔር ጽድቅ አልደረሱም። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። እርሱም ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። አፈላለጋቸው ነው ሮንግ እንጂ እግዚአብሔር የሟቹን ሞት ፈልጎ ማንንም ገሃነም የማስገባት እቅድ የለም። በነገራችን ላይ የእግዚአብሔርን ዕውቀትና የእግዚአብሔር ፍቃድ አይደባለቅባችሁ ባካችሁ። አዳም ከበላ እንደሚሞት የእግዚአብሔር ዕውቀት ነው፣ በልቶ እንዲሞት የእግዚአብሔር ፈቃድ አይደለም። እግዚአብሔር ሁሉን አዋቂ ነው። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። ርዕሱ ላይ መዳን በእምነት ብሎ የሚለውን በሚቃወሙ ላይ እሱ ላይ ብቻ ተኩር። ተባረክ፣ ጸጋ ይብዛልን። እሺ፣ ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት የሚቻል የለም። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። በምን? ከእምነት የሆነ ጽድቅ ነው። እስራኤል ግን ጽድቅን ሕግ እየተከተሉ ወደ ጽድቅ አልደረሱም። ይህም ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ። እነሆ በጽዮን የእንቅፋት ድንጋይ የማሰናከያ ዓለት አኖራለሁ፣ እርሱ በእርሱ የሚያምን ሁሉ አያፍርም ተብሎ እንደተጻፈ የእንቅፋት ድንጋይ ሆነባቸው ነው የሚለው። አያችሁ፣ የመጀመሪያ በእምነት ወደ እግዚአብሔር ካልመጣህ በስተቀር የእግዚአብሔር ቁጣ ባንተ ላይ ይኖራል እንጂ ቀጥሎ ያሉትን እግዚአብሔር በህይወትህ ሊያደርግ ካለው ከእግዚአብሔር ጋር ህብረት ሊኖር አይደለም። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ተብሎ እንደተጻፈ ህብረት የሚኖርህ በማመንና በማመን ብቻ ነው። ስለዚህ ያለ እምነት ወደ እግዚአብሔር እኮ የሚደርስ ወደ እግዚአብሔር መድረስ የሚፈልግ ማንም ሰው ቢኖር ወደ እግዚአብሔር የሚደርስ ለሚያምኑትም ዋጋ እንደሚሰጥ ያምን ዘንድ ያስፈልገዋል። ያለ እምነት እግዚአብሔርን ደስ ማሰኘት አይችልም። እንዴ ምንድነው እሱ የእግዚአብሔርን ስራ እንድንሰራ ምን አድርጉ ትለናለህ ብለው በጠየቁት ጊዜ እኮ በላከው መኑ ነው ያላቸው። ከዛ በላከው ካመኑስ አባቴ እስከዛሬ ስራል እኔም ደግሞ እሰራለሁ፣ በእኔ የሚያምን ደግሞ እኔ የማደርገውን ያደርጋል፣ ከዚህም የሚበልጥ ያደርጋል። ዮሐንስ ወንጌል ምዕራፍ 14:12 ላይ። ስለዚህ ከእምነት ውጪ ምንም ነገር የምታደርገው ፍጥረታዊ ሰው አንዳች ነገር አድርጎ እግዚአብሔርን አስደስቶ ወደ መዳን የሚያመጣ አንዳች ነገር የለም። ምክንያቱም እኛ ራሱ የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀው ልጁን ስለኛ ኃጢአት አደረገው ስለሚል ማለት ከእምነት ውጪ ለእግዚአብሔር ምንም የምታመጣለት አንዳች ነገር የለም። አይደለም መጥፎ ነገራችን ይቅርና በጣም ጥሩ የሆነው ነገራችን ከሕፃንነታችን ጀምሮ ከምንም ነገር ሳንነካካ አድገን ብፁዕ ቅዱስ ብንሆን የመርገም ጨርቅ ነው። ጽድቃችን እንደ መርገም ጨርቅ ነው። ስታምን ትድናለህ። ካስረዘምኩ ይቅርታ፣ ተባረኩልኝ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ተባረኩልኝ። እሺ፣ ቴንኪው። አይ አላስረዘምክም። የአምላካችን የእግዚአብሔርን ቃል ስለሆነ እየነገርከን ያለው ጌታ ይባረክ። ተባረክልን፣ ጸጋ ይብዛልን። እውነቱ እንግዲህ የመጽሐፉ እውነት የሚነግረን እንናገራለን። እምነት ብቻ ብሎ የሚለውን በተለይ ይሄንን ርዕስ ያደረግኩትን ብዙ ጊዜ ወገኖቻችን ይቃወሙናል። ለምንድነው ግን የሚቃወሙት? ይሄንን ማለት ነው መዳን በእምነት ብለን ስንል አይ እንዴ ይሄማ የተንሸዋረረ የተወላከፈ ትምህርት ነው ብለው ይሉናል። አይ መግባት ነው አየለ ጆ አየ ባዶ የሚያስቀር ትምህርት አለ። ልክ ነው፣ ባዶ የሚያስቀር ትምህርት ነው። ኦርቶዶክስን ባዶዋን የሚያስቀር ትምህርት ነው። በእርግጥ እውነት ብለሃል ጆርዳን፣ በጣም ብለሃል። ይሄ በጣም ትልቅ ሚስጥር ነው የተናገርከው ዛሬ። ኦርቶዶክስን ባዶዋን የሚያስቀር ትምህርት ነው። ለምን? ምክንያቱም ይሄ ትምህርት
የመጽሐፍ ቅዱስ ትምህርት ነው። የብሉይ ኪዳን ትምህርት ነው። የአበው ትምህርት ነው። የአዲስ ኪዳን ትምህርት ነው። የጌታችን የኢየሱስ ክርስቶስ ትምህርት ነው። ኦኬ። ስለዚህ ይሄ ትምህርት አሁን ወንድማችን ኦርቶዶክስ ወንድም እንዳለው ባዶ የሚያስቀር ነው። ማንን? ኦርቶዶክስን ባዶዋን የሚያስቀር ነው። ለዚህ ነው ህዝቧ በእያንዳንዱ ጊዜ እየነቀለ የሚወጣው እስኪገባው እንጂ ራሱ አሁን የጆርዳን ሲገባው እግዚአብሔር የቃሉ አብሮት መገለጥ ሲመጣለት ነቅሎ ይወጣል አልኩ። አባታችን አብርሃም ሲገባው እኮ ነው ከኡር ከለዳውያን ምድር በእምነት ወጣ ይላል። እስጢፋኖስ ሲናገር ወዴት እንደሚሄድ ሳያውቅ ወጣ ይላል። አየህ፣ ልክ ነህ። ባዶ የሚያስቀር ትምህርት ነው። ወይ አንተዬ፣ ባዶ የሚያስቀር አለ። እውነት ነው። ባዶ እርቃናችሁ ነው የሚያስቀረው ባዶ። ምክንያቱም በመንፈሳዊ ዓለም ላይ ይህ እዚህ ጋር የምታዩት እምነት ከሌለ በቃ የለም። እግዚአብሔር ደግሞ ከምንም በላይ ደስ የሚለው በምንህም አይደለም፣ በስራህም አይደለም፣ በእምነት ነው። በመጀመሪያ ስራ ከእምነት በኋላ የሚመጣ ነገር ነው። ከእምነት በሚታዘዝ የሚወጣ ስርዓት ነው ስራ ማለት። አንዳንድ ሰዎች ስራ አለን ይላሉ፣ እምነት ግን የላቸውም። እምነት አለን ብለው የሚሉት የተቋማቸውን ድርጅታቸውን የሚጠሩት የእምነት ተቋም ኦርቶዶክስ የሚባል እምነት አለ ምናምን ነገር ብሎ እዛ ውስጥ ጴንጤ የሚባል እምነት አለ ብሎ ካቶሊክ የሚባል ይሁዲ የሚባል እምነት አለ ብሎ እንደዛ ይጠራል ማለት ነው። እና እግዚአብሔርን ያለ እምነት ደስ ልናሰኝ እንደማንችል ጌታችን ኢየሱስ ክርስቶስን በስጋ ወራት በምድር በነበረበት ሰዓት ላይ እንዲህ አይነት እምነት በእስራኤል እንኳን አላየሁም እያለ በተለይ ከአሕዛብ አገራት የመጡ ወደሱ የተጠጉ በጌታ ኢየሱስ ክርስቶስ ያመኑትን ሁሉ የግሪካዊቷን ሴት የመቶ አለቃውን ሰው ሁሉ ጭምር ሳይቀር እንዲህ አይነት እምነት አላየሁም የሚል ነበር። ምክንያቱስ ይሄ እምነት የሚያድን እምነት ነው። መዳኑን የሚሰጠ ማን ነው? ክርስቶስ ነው። ምን ስትለው? ስታምነው። ምኑን ነው የምታምነው? ክርስቶስን። ክርስቶስን ለማመን ጸጋውን በእምነት አድኗችኋል ብሎ ይለናል። ጸጋው በምን አድኗችኋል? በእምነት። እግዚአብሔር ጸጋ ሰጥቷል። ጸጋውን በስራ አያድንህም። ጸጋው በስራ ያድናችኋልና የሚል ጽሑፍ የለውም። ጸጋው በእምነት አድኗችኋል ነው። አየህ፣ ጸጋውን በእምነት ነው። እግዚአብሔር ያዳነውን የሰራውን የቤዞነትን ስራ በክርስቶስ ኢየሱስ የተደረገውን እሱ በእምነት በኩል ብቻና ብቻ ነው የምትቀበለው። ሽልጦ ጋግረህ ብቅልና ምንድነው ጌሾ ወቅጠህ ጠላ ጠምቀህ በዛ በኩል አትቀበለው። ስለዚህ ለምን እንደምትቃወሙት ነው እያልን ያለ ነው። ለምን እንደምትቃወሙት? አንዴ ኤርሚ የእግዚአብሔር ሰው ሶሪ ልክ አንቺን አስወጥቼ ሰው ላስገባ ስል ተናገርሽ። ይቅርታ ጆርዳን ስለላከልኝ እሱን ለማስገባት ስል ሶሪ እህቴ፣ አስገባሻለሁ። ልክ ጣቴ ምኑ ላይ አንቺን ለማስወረድ ብዬ ስል ለካ ልትናገሪ ነበር። ሁለቱም እንግዲህ ተመሳሳይ ጊዜ ገጠመ ማለት ነው። እሺ መዳን በእምነት ብቻ ብሎ የሚለውን ወይ ደግሞ መዳን በእምነት ብሎ የሚለውን ትምህርት የሚቃወም እዚህ ፕላኔት ላይ እኔ እስከማውቀው ማለት ሌላውን እምነት አላውቅም። የኦርቶዶክስ እምነት ተከታዮች ናቸው። መዳን በእምነት ብለህ ስትላቸው ማንን? ክርስቶስን በማመን ብለህ ስትላቸው እንዴት አይነት ስድነት ነው? የምን ብልግና ነው? እናንተ የተጠናወታችሁ ትናንትና መጣችሁ ይሉናል። ምን አጠፋን? እንዲህ ሰውን ልታባልጉት ምን አድርገን? እንዴት ሰውን በክርስቶስ ብቻ አመኑና ትድናላችሁ ብላችሁ ትሉታላችሁ? ነውር አይደለም እንዴ ይሉናል። ይሄን የሚለን ትውልድ ግን መቃብር ብቻ አምኜ መቃብር ብቻ ስሜ ተሳልሜ እድናለሁ ብሎ የሚል ትውልድ መሆኑ ደግሞ እግረ መንገዱን እንዳይዘነጋ ለማለት ወዳለሁ። እሺ ታች እየጻፈ ስለነበረ መጥቷል ወንድማችን ከኦርቶዶክስ ጆርዳን ነው እንዴት ነው ሳንበው እንዳልሳሳት? ጆ ወርልድ ኦርደር ነው የሚለው። ያው ማፓን ወርልድ ብዬ ለዋላት። እሺ የሆነ ክሌቨር ዌይ ኦፍ ራይቲንግ ነው። ችግር የለውም። ጆ በለኝ። ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። አይ ቲንክ በሰማኸው ላይ ተቃውሞ አለ ወይስ ሀሳብ? አዎ ሲናወራበት እንግዲህ አሁን እምነት ብቻ ሲባል ቢያንስ እነዚህ ሳክራመንቶችን ወደ ጎን እንያዛቸውና ለጊዜው ማለት ነው
እምነት ብቻ የሚለውን እኛ በእምነት ብቻ ይዳናል። እውነት ነው። አንድ ሰው በኢየሱስ ክርስቶስ ማመን አለበት። ይሄ ግልጽ ነው። ወደ ጥምቀትም ወደ ቅዱስ ቁርባንም ወደ ምንም የሚወስደው መጀመሪያ የሚቀድመው እምነት ነው። አንድ ጆ ተስፋ የገባውን ማነው? ተርፋሶ ከየት ቤተ እምነት ነው ተርፋሶ? እሺ ደግመህ እንዳትልክ። እሺ ቴንክ ዩ። ደግመህ እንዳትልክ። ሌላ ኦርቶዶክሳዊ እንግዳ ካለ የሚገባበት ነው ይሄ ከታች ያለው ወገኖች። ቴንክ ዩ። ዝም ብላችሁ እንዳታስገቡ። ጸጋ ይብዛላችሁ። ጆ ቀጠል። ኦርቶዶክስ ነው። እሺ እህትዬው ኦርቶዶክስ ታዲያ ለምን አልተናገረም? አልመለሰልኝም። ተርፋሶ ኦርቶዶክስ ከሆንክ ና ተመልሰህ ላክና ትገባለህ። ታች ሲጽፋ አይታችሁት ከሆነ እንሰጠዋለን እድል። ይጠብቅ፣ ተራውን ገብቶ ይጠብቃል። ትችላላችሁ። እሺ ሶሪ ጆ ታች እኮ መሆን እችላለሁ ቦታ ከሌለ። ኖ አለ። እሺ ጆ ቀጥል። እሺ ቴንክ ዩ። ምንድነው ዋናው ፖይንቱ? እኛ በእምነት ይዳናል። እውነት ነው። ስለ ጥምቀት፣ ስለ ቅዱስ ቁርባን እነሱን ከእምነት ጋር እናጠቃላቸውና ለጊዜው በእምነት ይዳናል ብለን እናምናለን። አሁን ከፕሮቴስታንቶች ጋር እኛ ክላሽ የምናደርግበት ነገር ምንድን ነው? ያ እምነት ብቻ የሚለውን እስከ መጨረሻው ድረስ ኤክስቴንድ ያደርጉትና ኃጢአት ብሰራም በኃጢአት ብመላለስ ንስሐ ባልገባ ሰው ብገል ግብረ ሰዶማዊ ብሆን የፈለገ ነገር ባደርግ ክርስቶስ ነው የሚታይልኝ፣ የኔ ጽድቅ አይታይም። ቅድም ወንድማችን እንዳለው የእኛ ጽድቅ የመርገም ጨርቅ ነው ብሏል። ስለዚህ መልካም ስራ መስራት የመርገም ጨርቅ ነው። ድሃ ማብላት፣ ለድሃ መድረስ፣ ለእውነት መቆም የመርገም ጨርቅ ነው። እነዚህን ነገሮች የክርስቲያናዊ ማንነት ሳንላበስ ማን ነው ግብረ ሰዶም በሆን ኃጢአት ባደርግ ክርስቶስ ነው የሚታይልኝ እንጂ ሆነስትሊ ኤርሚ አሁን ቪዲዮ ላይ ሳይ እችላለሁ። ለምሳሌ አንድ ፕሮቴስታንት ወንድማችን እያወራ ነው። ነፍስ ብታጠፋ አሁን መንግስተ ሰማያትን ትወርሳለህ ስንለው እወርሳለሁ፣ ችግር የለውም። አሳየን። ግብረ ሰዶማዊ ብትሆን አሳየን። ትልቁ ላይ ላውጣው፣ ታገሱ። ችግር የለውም። ቴንክ ዩ ወገኖች። ታብ ኮፕኖች ጆ ስትመጣ ትልቁ ላይ ያደርጋለሁ። ጆ ሲመጣ ትልቁ ላይ ያደርጋለሁ። ኦኬ እሺ። ሌላ ኦርቶዶክሳዊ ካለ መግባት ይችላል። ጆ ቪዲዮን እስኪያወጣ ድረስ ማለት ነው። ሌላ ኦርቶዶክሳዊ ካለ መላክ ይችላል። እሺ እስክንድር ኤርሚ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ሰምተዋል እየተነጋገርንበት ያለውን ርዕስ? አዎ ሰምቼዋለሁ። አንድ ግልጽ ያልሆነልኝ ጥያቄ አለና ልጠይቅህ ብዬ ነው የገባሁት። አይ መጠየቅ ብቻ ሳይሆን እኛም እንጠይቃለን፣ አንተም ትጠይቀናለህ። ትችላለህ። ፈቃደኛ ነህ? ኦኬ ይቻላል። እስከማውቀው መልሳለሁኝ። ማለት ከውይይታችሁ ልጠይቅህና ስራ የሚለውን ስላልገባኝ ነው። ለምሳሌ የታዘዝከውን ማድረግ ስራ ነው ብላችሁ አታምኑም? ይሄን ብቻ መልስ። አዎ ቆይ፣ የታዘዝነውን ማድረግ ስራ ነው እኛ አይደለም ብለን አላልንም። ጌታ ያዘዘውን ነገር ያዘዝኳችሁን አድርጉ ብሎ ስላለን በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ ብሎናል። በጣም ብዙ ቦታዎች ላይ ማለት ነው። ያዘዘህን ስላደረክ ነው ወይ የዳንከው ነው ወይስ በሱ ላይ እሱ ስላመንከው ነው የዳንከው ነው? አንተ በእምነት ላይማ ምንም ጥያቄ የለውም። ካላመንክ አትድንም። ግን የታዘዝከውን ሰርተህ ያንን ማለት ኦርቶዶክስ ከታዘዘችው ውጭ ትሰራለች ብላችሁ ነው የምታምኑት? እሱ ስላልገባኝ ነው። ለምሳሌ ከታዘዝነው ውጪ ከምታርጉት እናንተ አሁን አብዛኛው የምታርጉት ማለት ነው። አሁን በጻድቃን ስም ብሎ በሚል በሰማዕታት ስም፣ በቅዱሳን ስም፣ በእግዚአብሔር በመረጣቸው ሰዎች ስም ብሎ በሚል ደግሳችሁ ጸበል ጸዲቅ በማድረግ ትበላላችሁ፣ ተጠጣላችሁ አይደል?
አዎ እሱ እንደዛ የሚል መጽሐፍ ላይ የለም። በስሜ ውሃ ያጠጣ ምናምን የለም። በስሜ ነው ያለው። አይ በስሜ ነው ያለው፣ በስማቸው አላለም። ያንን ማድረጋችሁን እግዚአብሔር አዞናል ነው ብላችሁ የምትሉት ወንድሜ እስክንድር? አዎ ኤርሚ። እሺ በየትኛው የመጽሐፍ ቅዱስ ክፍል ላይ ነው እንደዛ ብሎ ያዘዛችሁ? አይ ብዙ አሁን እኔ ጥቅስ ልነግርህ አይደለም፣ ግን ስንማር አባቶች የሚሉን ያው በጻድቃን የምታደርጉት ነገር ዋጋ እንደሚያስገኝ ነው የሚነግሩንና ያንን ነው ወይ እናንተ ከትዛችሁ? አሁን ለምሳሌ አንተ እያስተማርክ ነው አይደለ? ባስተማርክበት ይሄ ማስተማር ራሱ ስራ ነው። በዚህ ዋጋ ይከፈለኛል ብለህ አታምንም አንተ? ቆይ አይ ነው ቆይ ያንኛውን በደንብ እናወራውና በዛ የኔ ላይ እንመጣለን። ቄሶቹ ናቸው የነገሯችሁ እንጂ መጽሐፉ ግን አልነገራችሁም፣ የትኛውን ቦታ ላይ ማለት ነው። መጽሐፍ ቅዱስ የተናገረበት አንድ ክፍል ላይ አለ። እሱም በቅዱሳን ስም ወይ ደግሞ ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል ይላል። ከነዚህ ከተናናሾቹ አንዱ በደቀ መዝሙር ስም ቀዝቃዛ ጽዋ ቢራ ብቻ ያጠጣ፣ ድራፍት ያጠጣ፣ አረቄ ያጠጣ አይልም። ውሃ ብቻ ያጠጣ ይድናል ይላል። ውሃ ብቻ የሚል ቃል አለ። ክርስቶስ ብቻ ብሎ የሚለውን ቃል ብዙዎቹ መዳን ብቻ ብሎ የሚለውን ሲቃወሙ፣ ውሃ ብቻ የሚል ደግሞ ማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 41 እና 42 ላይ በተለይ ቁጥር 41 ላይ ውሃ ብቻ ይላል። ቁጥር 41 እና 42 ላይ አሁን ውሃ ብቻ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ውሃ ደግሞ ውሃ ነው በየትኛውም ዓለም ላይ ማለት ነው። ያንንም ደግሞ ሲያደርግ በደቀ መዝሙር ስም የሚያጠጣ ነው ብሎ የሚለው ያ ደቀ መዝሙር ደግሞ የማ ተከታይ መሆን አለበት? የክርስቶስ ደቀ መዝሙር የሆነው ደግሞ በክርስቶስ ኢየሱስ አምኖ የዳነው ሰው ነው። ያ ሰው በሄደበት ቦታ ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ማዳን የወንጌሉን አገልግሎት በሚመሰክርበት ቦታ ላይ ለዛ ሰው ተርቦ ከሆነ ማብላት፣ ተጠምቶ ከሆነ ማጠጣትን ነው የሚናገረው ለዛ ሰው ማለት ነው እንጂ እርስ በርሳችሁ በጻድቁ ስም ተሰብሰቡና እናንተ እርስ በርሳችሁ ተጠጣጡ አላለም። እናንተ ጋር ግን በማርያም ስም ተሰበሰቡና እርስ በርሳችሁ ነው የምትጠጣጡት እንጂ ወንጌል የሚሰብከውን ሰው አታጠጡ። አንደኛ የተሰባሰባችሁት በማርያም ስም ነው። ኦኬ። ከዛ ደግሞ የምትጠጡት ደግሞ ማነሽ ባለ ሳምንት ያስጠምንሽ በ18 እኔ ነኝ የምትይ እመቤቴ ወዳጅ ተብላ ሙሴዋ ተነስታ የነበርንበት ጥርሳችን የነቀልንበት ስለሆነ ማለት ነው። እዛ በሚቀጥለው ወር ላይ ለምትደግሰው ሴትዮ ሙሴዋ ተነስታ የሚቀጥለው ወር ላይ የእመቤታችን ጽዋ ከወይዘሮ አዛሩ ቤት ነው የሚወጣው ተብሎ ይባላል ማለት ነው። እና ሲያዝጉን ይኖራሉ ማለት ነው። ጌታ ይህንን አላዘዘም። የአባቶች አምላክ ምስክር ነው፣ አላዘዘም። አዟል ብሎ የሚል ቄስና ዲያቆን ይምጣና ያውራ። እኔ አሁን ከምን መንጋ መታገል ነው የሰለቸኝ። ሰፈር ላይ ቁጭ ብሎ ጫት ከሚቀም ጎረምሳ ጋር ከሱ ጋር መታገል የሰለቸኝ። ደግሞ አንዳንድ ደግሞ በቅነት እንደዚህ የሚጠይቁ ወገኖች አሉ። እና ወንድሜ እስክንድር አንደኛ መልካም ስራ እንኳን ብላችሁ ብትሉ ያዘዘንን እናደርጋለን እንኳን ብላችሁ ካላችሁ አሁን እናንተ በዚህ አቅጣጫ የምታርጉት ጌታ እንደዚህ አሁን እናንተ እንደምትጠጡት ጽዋ ጠጡ ብሎ ጌታ አላዘዘም። ጌታ አምጥታችሁ ነው የምትጠጡት። ወንድሜ እስክንድር እስኪ ንገረኝ እዚህ ላይ ዕለቱም ሰንበት ስለሆነ እኔ ሻይ እየጠጣሁ ነው እናንተ ጋር ነው። ኦኬ። አይ ልክ ጠላውንና ድራፍቱን ልክ ነህ፣ እኛም ልንቃወመው እንችላለን። ግን ውሃ የሚለውን እሱን ካመንክ በቂ ነው ማለት በጻድቃን ስም በስሜ ውሃ ያጠጣ የሚለውን ካመንክ ይሄ መጽሐፍ ቅዱሳዊ ነው። ያኔ ጠላ የሚል የለም። ጠላ የሚል አባቶችም ብለዋል ልልህ አልችልም። ግን ሲያስተምሩም ጠላ ወይም ድራፍት አይሉም። ገባ? የተቸገረውን ምንድነው የታረዘውን ያለበሰ ምናምን ስለሚሉ ማለት ነው እንጂ ያለውን ወይ ደግሞ የጠገበውን ጨምርለት እያሉ አይደለም የሚያስተምሩ። ግን የተራበውን ያበላ ምናምን ነው የሚሉ። ያንን ነው ወይ የምትቃወሙት? ነው ስራ የምንለው ያንን የታዘዝነውን ያልኩህ እሱን ነው። ቆይ በቅዱሳኑ ስም ነው ጠጡ ወይ አጠጡ ብሎ የሚለው ወይስ
በጌታ ስም ነው እንዲያጠጣው። እሺ ቆይ አንዴ ያ እርሚ አሁን ለምሳሌ አንድ ትናንት ወዲያ የነበረ በዓል ነበር። በሱ እመለሳለሁ። እሺ የቅድም ወንድም ስላለ ነው ስለከፈተው ቪዲዮ ከፍ ላድርገው እመለሳለሁ። እሺ ከፈተው ጆ የሚያወራው ይሄኛው ወንድማችን ነው። አምኖ ጌቢዮንስ ማን ነው ስሙ? አምኖ ሰው ቢገድል ይድናል። ያሰ ቆይ ማን ነው ሰው? ስሙ ማን ነው? ቆይ የሚናገረውን ስማውና ስሙንም ፈልገው። በመጀመሪያ ስሙ ማን ነው እንድንጠይቀው። ስሙ ማን ነው? የኛ ወገን እስካሉ ተምናቃለን። ከኛ ጋር ሁል ጊዜ የሚያወራ ፕሮቴስታንት ነው። ስሙን እኔ ፈልጌ እነግርሃለሁ። ጆ ቆይ እኔ ጋር ቤቱ እውነት የሚነገርበት ቤት ነው ታውቃለህ። ስለዚህ እዚህ አሁን ይሄ ጴንጤ ከሆነ ይኸው እንድትከፍተው ነው የፈለኩት። ስለዚህ ስሙ ማን ነው? ሆነስሊ ከልጁ ጋር በቅርብ ጊዜ ማውርቻለሁ። ስሙን አልያዝኩትም። እዚህ ቪዲዮ ላይም ተቆርጧል። ግን ቆይ አንዴ ጆይ ከቻልክ የፕሮፋይል ፒክቸሩን ስም ታሳየናለህ? ምናልባት እኛ እንድናወጣው። እሱ እኮ ነው፣ እሱ ስሙ ተቆርጧል። የቪዲዮ አብርቻለሁ ታዲያ። ስለዚህ አሁን ይሄ ሰውዬ ፕሮቴስታንት መሆኑን በምን እናውቃለን? እንጂ አየሁ አይደለም የነሱ የሌሎቹ ስም አለ እኮ የኔ ሴንድሮስ ነው ማነው የሚባለው አለ ኦርቶዶክስ ሃይማኖት ማለት ነው። ስለተቆረጠ ነው እንጂ እኔ ስለተቆረጠ ነው እንጂ ጆ አታውራ። አሁን ቪዲዮን አሳይተናል። ቴንኪው። ቪዲዮ ግን ፕሮቴስታንት መሆኑን ይህ ሰው ከላይ ያሉት የኦርቶዶክሳውያኑ ስም እንደታየው የዚህ ሰው ስሙ ቢታይ ፔጁ ላይ አሁኑኑ ወንድሞቼን ወይ እህቶቼን አዥ ወይ እኔ ራሴ አሁኑኑ እዚሁ ጋር ታይፕ አድርጌ ከዛ ስሙን ገብተን እናየዋለን ማለት ነው እና እናገኘዋለን። ወዲያው ደግሞ አሁን እዚሁ አሁን አንተ ባለበት ሼር እንዲያደርጉት አድርገን ይመጣል ማለት ነው። ስለዚህ አየህ ስሙን ደብቀውታል። ፕሮቴስታንት መሆኑ የፕሮ መጨረሻ ምናምን ነገር ብሎ የሚል ጽሑፍ ጽፈውበታል። ስለዚህ አሁን ሰውየው ስሙ አይታወቅም። እንደኛ የሚያገለግል አይደለም። አሁን ይሄ ሰውዬ ሲያገለግል አይተው ታውቃለህ አንተ ከዚህ በፊት እንደኔ አሁን እንደነ ዳንዬ እንደ ሌሎች ወንድሞች ሲያገለግል አይተው ታውቃለህ? እሱን ነው የምልህ ኤርሚ። አሁን እኔ ሲያገለግል አላውቀውም። ነገር ግን ከታች ያለው ሰው ይህን ሜሴጅ ነው ሪሲቭ እያደረገ ያለው። ሰው እየሳተ ነው። ምናልባት እምነት ብቻ ሲባል ክላሪፋይ ማድረግ ያለባቸው አንዳንድ ነገሮች ሊኖሩ ይችላል። ለምን እታች ያለው በዚህ መልኩ እየሳተ ነው? አሁን አንተም እንደሳተ አድሚት አድርጋል አይደል? እንዲህ አይነት ነገር እኛ ሲጀምር ይኸውልህ አንድ ሰው በጌታ በኢየሱስ ክርስቶስ ካመን በኋላ እንድናለን። ከዳን በኋላ አንዴ ድነሃልና እንደፈለገ ኃጢአትን እኔ እዚህ በሻይን እንደምጠጣ ኃጢአትን እንደፈለግክ እየጠጣህ ብትኖር እያጨስክ እየምንዘርክ ግብረ ሰዶማዊ እየሆንክ ርኩሰትን እያደረግክ በአመፅ እየራቅ አመፅን እያደረግክ እንደፈለግክ ኖረ መንግስተ ሰማያት ትገባለህ ብሎ የሚል ትምህርት በዚህ በእኛ በወንጌላውያን አማኞች ውስጥ አንድ ቤተክርስቲያን ውስጥ አታመጡ። የለም፣ እውነቱን ስነግር ማለት ነው የለም። ቢኖር እኔ ዛሬ አይደለም ከድሮ ጀምሮ ነበር የምቃወመው። የለም እንደዚህ ብለው የሚሉ ግለሰቦች አንዳንድ እንደ ወፍ በረር የሚዞሩ አድራሻ የሌላቸው ፓስተሮች የሌላቸው ቤተክርስቲያን የሌላቸው ሰዎች ማለት ነው። እንደነኛ ሰዎች እንኳን ሊናገሩ እንኳን ከቻሉ እነዛ ሰዎች ይምጡ። ምክንያቱም የስጋ ስራ የተገለጠ ነው ብሎ እያለ መጽሐፍ ቅዱስ አመንዝሮች እኮ እግዚአብሔር መንግስት እኮ አይወርሱም ነው ብሎ የሚለው እና አመንዝሮች የእግዚአብሔር መንግስት አይወርሱም ብሎ ካለ እንዴት ታዲያ አንድ ሰው ጌታን ኢየሱስ ክርስቶስን ተከትሎ እንዴት ነው ግብረ ሰዶማዊ የሆኑ መንግስተ ሰማያት እገባለሁ ብሎ የሚል? ይሄ የኛ ትምህርት አይደለም። የኛ ትምህርት አይደለም ወዳጄ፣ የኛ ትምህርት አይደለም። ኢየሱስን ስንቀበል በእምነት ስንድን ኃጢአትን እንድንሰራ ላይሰንስ አልሰጠንም ጌታ። በጽድቅ ኑሮ ነው የምንኖረው። ለዚህ ነው እያንዳንዱ ኦርቶዶክስ እኛ ወንጌላውያን አማኞች ጋር ሲመጣ ይኮነናል ከምንኖረው ኑሮ የተነሳ ማለት ነው። እኛ ጋር አንቅምም፣ አናጨስም፣ አናመነዝርም፣ እርኩሰትን አናርግም። የሚያደርጉትን እንኳን ስናገኛቸው ገስጻን ይሄ ትክክለኛ ህይወት አይደለም ነው ብለን ነው። ኑ ፈትሹ፣ እኔን ፈልጉ፣ እኔ ጋር ማለት ነው። ናና እኔ ጋር ፈልግ። እኔ የኢየሱስ ክርስቶስ ተከታይ ነኝ። ከማንም ሴት ጋር ስላፋ አታገኘኝም። በጽድቅ ኑሮ የምንኖረው እግዚአብሔር የሚረዳን አምላክ ነው። የውሳኔም ጉዳይ ነው። ና እኔ ጋር ድራፍት ስጠጣ የተለያየ ነገር ሳጨስ አታገኘኝም። የእግዚአብሔር ቃልን መጽሐፍ ቅዱስ በግልጽ ስለሚነግረኝ የተከተልኩት ጻድቁን ጌታ ገናናውን ኢየሱስ ክርስቶስን ነው። የሰማይ የምድር ጌታ ነው የተከተልኩት። እሱን ተከትሎ ኢየሱስን ተከተልኩ ብሎ
እንደገና ደግሞ ምንዝርና ተከትዬ ደግሞ የሴት ዳሌ እያየሁ በየአቅጣጫው የሚሄድበት እንደዚህ አይነት ህይወት ጌታ አልጠራንም። ለቅድስና ህይወት ነው የጠራን። እሱን ለመምሰል ህይወት ነው የጠራን። ቅዱስ ጳውሎስ እንኳን እኔ ክርስቶስን እንደመሰልኩ እኔን ምሰሉ ብሎ ሐዋርያው እንደዛ ከተናገረ እኔም ደግሞ በኑሮዬ ቅዱስ ጳውሎስ የኖረውን አይነት ህይወት በመኖር ምን አይነት ህይወት ነው የኖረው? በተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 9 እና 10 ላይ ሲናገር በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እግዚአብሔርና እናንተ ምስክሮች ናቸዋል። አየው፣ እናንተና እግዚአብሔር ምስክር። እዚህ ሰዎች አሉ አይደል? አሁን እናንተ የምትሰሙኝ ሰዎች አላችሁ። እናንተና እግዚአብሔር ምስክር ናችሁ ብለን የምንልበት ህይወትም ጭምራለን። የለም እንደዚህ የሚባል ነገር ወንድሜ። ሚስት አግብቼ ከሚስቴ ውጭ ከሌላ ሴት ጋር እንኳን እየተዳራው እንዲሄድ የእግዚአብሔር ፍቃድ አይደለም። ዕብራውያን 13 ላይ ሲናገር ጋብቻ ንጹህ ነው መኝታውም ቅዱስ ነው ካለ በኋላ አመንዝሮችን ግን እግዚአብሔር ይፈርድባቸዋል ነው የሚለው። ስለዚህ ኢየሱስ የአመንዝሮች ወዳጅ ነው ተብሎ ሲባል ከዛ ከምንዝርና ህይወት ውስጥ አውጥቶ ከኃጢአት ውስጥ አውጥቶ አጥቦ ቀድሶ ልጁ አድርጎ ከዘላለም ሞት ሊያድነው በእግዚአብሔር ርኅራኄ ይጠጋዋል ማለት እንጂ ምንዝርናችንን ክርስቶስ አይወደውም። ኃጢአትን ክርስቶስ አይወድም። ኃጢአተኛውን ግን ይወደዋል። ስለዚህ ኦኬ፣ በእንደዚህ አይነት አሁን ስሙና አድራሻው በማይታወቅ ሰው አይደለም ጴንጤ የሚወከለው። ኢቭን በእኔ እንኳን አይወከልም። ይወከል እንኳን ከተባለ በእንደዚህ አይነት ሰው ሳይሆን እኔ ያለው እዚው ጴንጤው ጋር ማለት ነው። እኔ ያለው እዚህ አንዳንድ ጊዜ ሰው ነኝና እዚህ ተናድጄ አንዳንድ ጊዜ ከሰዎች ጋር በምንለዋወጠው ቃላት ከምናገረው አንዳንድ ስንፍናና ድካም ውጪ ኑና ፈትሹ። ቴንኪው ጌታ ኢየሱስ። ኑና ፈትሹ። ሳጨስ፣ ሳጭበረብር፣ ሳምታታ፣ ስሰርቅ፣ እንዲህ አይነት ሳመነዝር አታገኘኝም። ማ ስለረዳኝ? እግዚአብሔር በጸጋው ስለረዳኝ። እዚህ ያሉ ወንድሞች እናቶች ልክ እንደዚሁ ማለት ነው። ስለዚህ ያስከተለን ኢየሱስ ኃጢአትን እንደ ውሃ እየጠጣን የምንከተልበት አይደለም። ኦኬ፣ ድነናል አይደል? በእምነት ድነናል አይደል? ልክ ነው። ከዳንስ በኋላ በቅድስናና በጽድቅ ኑሮ እንድንኖር ነው ጌታ የጠራን። ከዳንስ በኋላ በቅድስናና በጽድቅ ህይወት እንድናገለግል ነው ጌታ የሰጠን። አገልግሎት እንኳን በቅድስናና በጽድቅ ነው። ልክ ይህን ተናግሬ ልስጥህ። የዘካርያስ ልጅ የዘካርያስ የመጥምቁ ዮሐንስ አባት ዘካርያስ ትንቢቱ ሲናገር፣ በጣም ይቅርታ፣ ትንቢቱ ሲናገር የእስራኤል ጌታ አምላክ ይባረክ ይላል። ጎብኝቶ ለህዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል ይላል። ሉቃስ ላይ ማለት ነው። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። አገልግሎት በቅድስና ህይወትና በጽድቅ ኑሮ የምታገለግለው ነው ማለት። ቅድስና ማለት ሆሊነስ ቱ ዘ ሎርድ፣ ለጌታ ተለይቶ መኖር ማለት ነው። ከሚጠጣው ጋር ሁሉ እየጠጣው ነቅጂ ጨምሪ እያልኩኝ ጌታን አላገለግልም። ከሚያመነዘረው ጋር እያመነዘርኩ ጌታን አላገለግልም። ተለይተ ቅድስና ማለት መለየት ማለት ነው። በዓለም ውስጥ ነው ያለሁት። ዓለማውያን ግን የሚያደርጉትን አላደርግም። አጭሼ መጥቼ የምሰብከው ጌታ የለም። አመንዝሬ መጥቼ የምከተለው ጌታ የለም። ከተከተልኩት ጻድቁን ጌታ፣ የዋሁን ጌታ፣ ንጹሑን ጌታ፣ ቅዱሱን ጌታ ከተከተልኩት እኔም በቅድስና ኑሮ እንድኖር ታዝዣለሁ። ታዝዣለሁ ማለት ነው። ስለዚህ በቅድስና ኑሮ ለመኖር ክፉ የሆኑ ባልንጀሮች ካሉ ቃል ለምድር ለሰማይ እኮ አልኩ ወንድሜ፣ እለያቸዋለሁ። እኔ ክርስቶስ ነኝ። በቃ እዚህ ምድር ላይ 1000 ዓመት አልኖርም። አንዴ ነው የምኖረው። ለዚህ ለፈጠረኝ ጌታ፣ ለጠራኝ ጌታ የሚመጥን ህይወት፣ ለተጠራውበት ጥሪ የሚመጥን ህይወት፣ ለተጠራንበት ጥሪ የሚመጥን ህይወት ኖረን እንድናልፍ ነው ክርስቶስ የጠራን። በዚህ ውስጥ ግን መውደቅ መነሳት አለ። አዎ አለ። ልንሳሳት እንችላለን። ልክ ነው። አንተ ቅራቅንቦ ማትረባ ብሎ በዛ በተሳሳትንበት ጌታ እርግብ ግቢታችንን መጥቶ እዛው አይደፋንም። የምህረት አምላክ ነው፣ ይራራልናል እና ከወደቅንበት ለማንሳት ይገስጸናል፣ ይመክረናል፣ በወንድሞች በኩል ይከታተለናል። ብዙ ምህረት፣ ብዙ ፍቅር፣ ብዙ ይቅርታ ይሰጠናል ማለት ነው እንጂ ባል ነገር የለም። ይሄ ወፍ ዘራሽ የሆነ ማንነቱ የማይታወቅ ሰው ነው ያመጣው። ጆዬ ቴንኪው። እንደዛ አይደለም። እሺ ህይወት እንደዛ አይደለም። እኛ ምሳሌያችን ኢየሱስ ነው፣ ምሳሌያችን ቅዱስ ጳውሎስ ነው እንጂ ይሄ ቀኝና ግራውን የማያውቅ አንድ ጎረምሳ የተናገረው ቃል አይደለም። ምሳሌ ብለን ካልን እኛ በምድራችን ላይ እኮ ሰዎች እኮ አሉ፣ አባቶች ብለን የምንጠራቸው ማለት ነው አሉ፣ በህይወት ያሉ ማለት ነው። በህይወት ያሉ በጃንሆይ ዘመን ጌታን የሚያውቁ የነበሩ
እና በመከራው ዘመን በደርግም ተቀጥቅጠው ተደብድበው የተፈተኑ በኑሯቸውም በህይወታቸውም ማለት ነው አሉ። ህይወት ማየት ያለብን እንደነሱ ነው። አየህ የእምነታቸውን ፍሬ እየተመለከታችሁ ምሰሏቸው ብሎ ያለ እንደነሱ አይነት ሰዎች ዛሬም አሉ፣ እናቶችም አባቶችም ለማለት ፈልጌ ነው። ሶሪ ስላስረዘምኩ። ወደ ቅድሙ ንግባ። ከያበጠን ተነገረ ወደ ቅድሙ ንግባ። ይሄኛው ያመጣው ሰውዬ የኛ ወገን መሆኑ እንኳን ራሱ አይታወቅም። እዚህ ሶሻል ሚዲያ ላይ ሲያገለግል አይታወቅ ከየት እንደመጣ አናቅ። ቴንክ ዩ። ማንንም ሰው እዚህ ሶሻል ሚዲያ ላይ መጣው ማንንም ሰው አውቃለሁ። እንደኔ 11 ዓመት እዚህ ሶሻል ሚዲያ ላይ ያገለገለ ሰው የሚመጣውን አላፊ አግዳሚውን ማን እንደሚያገለግል በእውነት እንደሚያገለግል በእውነት እንደሚኖር አውቃለሁ። የፔንቴውን ማለት ነው። እና ጆዬ ቀጥል። ቴንክ ዩ። ግን ስላሳየ ስሙን ሁሉ ጭምር እንደው በሌላ ቀን ቪዲዮ ላይ ሚዲያ ላይ ካገኘው ስሙን ሁሉ ጭምር ስክሪንሾት አድርገው እና ንገረኝ ጆ። እዚሁ እኔ ባለሁበት ሼር አስደርገን አስጠርተኑ እኔ እናንተን ጠይቀዋለን። እንዲህ አይነት ኤርሚ አሁን ለተናገርከው ነገር እኔ አሜን ነው የምለው። አሜን ነው የምለው። ምንም ሮንግ ነገር አይደለም። በክርስቲያናዊ ማንነት ውስጥ ኃጢአትን መጸየፍ፣ ያ ወደ እግዚአብሔራዊ ማንነት ማደግ፣ ርኅራኄ፣ ፍቅርን፣ ይቅር ማለትን እነዚህ ነገሮች በእኛ ውስጥ ከሌሉ እኛ ክርስቲያኖች አይደለንም ነው ያልከኝ። ቤዚክሊ እኔ አሜን ነው የምለው እንደዚህ ስትናገር። ግን አሁን ምንድነው አገልጋዮች የምትላቸው አሁን አንዳንድ አገልጋዮችን ስታወራቸው ከክህደት ውጪ ከመካድ ውጪ ምንም ነገር ባደርግ ከእግዚአብሔር የሚለየኝ የለም፣ ከክርስቶስ ከሳልቬሽን የሚለየኝ የለም የሚሉም አሉ። አሁን ከክህደት ውጪ ማለት ምንድን ነው? ለምሳሌ ክርስቶስን አምናለሁ እያለ ኃጢአትም ቢሰራ አሁን መልሰዋል አንተ እኔ አልድገመው ግን የሚሉ አገልጋዮች እንኳን የምትላቸው አሁን በቅርብ ያሉት ራሱ ከክህደት ውጪ እኔ ምንም ነገር ባደርግ ከእግዚአብሔር ከሳልቬሽን አልለይም። ርዕሱ ላይ እናተኩራለን። አገልጋዮች እንደዛ ብሎ ካለ ክህደት ከተባለ የቃል ክህደት ብቻ አይደለም፣ የስራም ክህደት አለ። በስራ ክህደት የሚሰሩትን ደብተራዎቹን ሁሉ እናያለን ማለት ነው። እነሱ እንደዛ ካለን በርዕሱ መሰረት እንሂድ ብለን ካልን እንጂ እናያቸው። እኔ ምንም ችግር የለ። የእናንተ ቤት የእኛ ቤት ምናምን የሚባል ነገር አይደለም። እኔ ከዛ ኢነርጂ አይደለም የምመጣው። ሲጀምር እኔ የምመጣው ከእውነት እና ከመጽሐፍ አንጻር ነው። እሺ ለኤርሚ አንድ ድል ልስታው። አይ ቲንክ እሱ ጋር ለሊት ነው ካናዳ ስላለ ለሱ ልስታውና ከዛ እኔ እናንተ እንቀጥላለን። እሺ ሞክሼ ሰላም ሰላም፣ እንዴት ነህ ኤርሚ? ሰላም። ምናልባት 2 ደቂቃ ስጠኝና ልናገር። እሺ እሺ፣ አመሰግናለሁ። ያው እኔ ያው ከዚህ በፊት ካንተ ጋር ብዙ ነገር ተነጋግረናል፣ ብዙ ነገር ተምሬያለሁና ዛሬ ሳላስበው እየጠጣው ነበር፣ እያጨስኩ ነበር። አጋጣሚ መዝሙር ሰማው። ምን እንደነካኝ አላቅም። እያለቀስኩ ነበር ረጅም ሰዓት። ጀስታውን ይሄን ነገር የምናገረው ኖ በቃ እኔ አሁን እዚህ ጋር የሆነ ቃል ሰምቻለሁ። ከአንተ ቤት 2 ዓመት እንደተማርኩ ከዚህ በፊት ነግሬያለሁ። በቃ የተማርኩት ነገር አለ፣ የገባኝ እውነት አለ። መጽሐፍ ቅዱስን ማንብቤ ደግሞ የተረዳሁት ነገር አለ። ጀስት የገባኝ ነገር አለ፣ የተነካውበት ነገር አለ። አላውቀውም እሱንም ጀስት አሁን ልናገር የመጣሁበት ትልቁ መንገድ ምንድነው? በኦርቶዶክሳውያን ትምህርት ላይ እንድናጨስ፣ እንድንቅም፣ እንድጠጣ ወይ እንድንሰክር አይፈቅዱልንም። መጽሐፍ ቅዱሳቸውም እንደዛ አይፈቅድልንም፣ ትምህርታቸውም እንደዛ ነው። ነገር ግን በነገረ ክርስቶስ ላይ ትምህርት አለ። አንተ የምታስተምረው በነገረ ክርስቶስ ላይ የክርስቶስን አማላጅነት ከአንድም 2-3 ቦታ ላይ የሚናገርበት ቦታ አለ። ኦርቶዶክሳውያን ደግሞ ከራሱ ጋር አስታረቅ የሚል ትምህርት አለ። እሱን ነገር የሆነ ማለት ሰው እንዲድን ነው የምትፈልገው፣ ሰው ወደ ክርስቶስ እንዲመጣ ነው የምትፈልገው። ሰው ክርስቶስን አምኖ መዳን በክርስቶስ እንጂ በማንም እንደሌለ ሁሌ ደጋግመህ ትናገራለህ፣ ሰማለሁ። ስለዚህ ይሄንን ነገር የሆነ መፍትሄ ስጡን። እውነት እኔ አሁን እየጠፋው ነው፣ እውነት ለመናገር እየጠፋው ነው። በቃ ሁሉን ነገር ትቼ እየሄድኩ ነው። ኦርቶዶክስም አልሆንም፣ ጴንጤም አልሆንም፣ ምንም አልሆንም፣ ግን እየጠፋው ነው። ሰላሜን እያጣው ነው። ከዚህ ጋር የተማርኩት ትምህርት አለ፣ የሰማሁት ነገር አለ። ኦርቶዶክሳውያን የሚያስተምሩኝ ትምህርት አለ። በስላሴ ትምህርት ላይ ተመሳሳይ የሆነ ትምህርት አላችሁ፣ ነገር ግን በነገረ ክርስቶስ ልዩነት አላችሁ። እሱን ነገር አንድ ነገር አድርጋችሁ አስረዱን፣ አስተምሩን። ሕዝብ ነን እኛ፣ ሰው ነን። የምንማረው ነገር ብዙ ነገር አለ፣ በመስማት እምነት አለ። ስለዚህ እኔ የእውነት እግዚአብሔር ምስክሬ ነው፣ እየጠፋው ነው። ሁሉን ነገር ትቼ መሄድበት ሁሉ ነገር እየጠፋኝ ነው። የማደርገው ነገር ኦርቶዶክስ አስተምረኝ አይደለም እያደረግኩት ያለሁት፣ ወይ ጴንጤ አስተምሮኝ አይደለም። እኔ በሰው ሀገር ነው ያለሁት። ወንጌልን የሰማሁት ካንተ ነው። እውነት ነው የምናገር ነኝ። ወንጌልን የክርስቶስን ትምህርት የሰማሁት ካንተ ነው። እንደሰማሁ ደግሞ ደጋግሜ ተናግሬያለሁ። ኦርቶዶክስ ግን የትምህርት የላትም እያልኩ አይደለም።
ግን እኔ መጥፋት አልፈልግም፣ መኖር ፈልጋለሁ፣ ለክርስቶስ መኖር ፈልጋለሁ። ስለዚህ በነገረ ክርስቶስ ያላችሁን ትምህርት አንድ ነገር ብላችሁ ንገሩን። ክርክሩ፣ ብሽሽቁ እንደዛ እኔ መሰዳደብ ምናምን አልወድም። ማንም ከማንም ጋር እንዲጣላም ምናምን ነገር አልፈልግም። ግን እውነቱን ንገሩን፣ እውነቱን እንወቅ። እውነቱ ገብቶን ወደ ክርስቶስ መጣን ህይወታችን ይኖር። የእውነት ስለታመምኩ ነው አሁን መጥቼ እዚህ ቤት የገባሁት። እኔ ሰው ስለገፋፋኝ የሆነ ሰው ስላለኝ አይደለም ሄዶ አይደለም የምመጣው። እውነትን ማወቅ ፈልጋለሁ። መጽሐፍ ቅዱስን እንዳነብ ገፋፋኝ፣ አነበብኩ። ጥያቄ ደጋግሜ ጠየቅኩኝ። መጽሐፍ ቅዱስን ነው ጴንጤ የሚከተል አልከኝ። እሺ አንደኛ ጢሞቴዎስ ላይ ያለውን ትምህርት ንገሩኝ ብዬ ደጋግሜ ጠየቅኳችሁ። አንድም ሰው ሊመልስልኝ አልቻለም። ይሄን ነገር ከድህነት ጋር አይገናኝም። ኦኬ መጽሐፍ ቅዱስን ከተከተላችሁ አንደኛ ጢሞቴዎስ ላይ ምዕራፍ 2 ያለውን ከቁጥር 9 እስከ 15 ያለውን ደግሞ ተግባራዊ ሆኖ አላየውም ከጴንጤ ላይ። ይሄ ነገር ለኔ ጥያቄ ነው። ቀላል ነገር አይደለም። እምነት ነው አይደለ? ስለ እምነት እያወራን ከሆነ ይሄን ነገር ለምን አይታየልኝም? ደጋግሜ ብዙ ሰው እየጠየቅኩ ነው። የሚመልስልኝ ሰው ግን አጥቻለሁና በተቻላችሁ መጠን እባካችሁን እውነቱን መንገድ ንገሩኝ ልኖርበት። እሺ ቴንክ ዩ ኤርሚ። ያው ሐሳብህን ላስጨርስ ብዬ ነው እንድጠይቅ ማለት ነው። ኦኬ 2 ዓመት እኔ የነገርኩ ወንጌል የውሸት ወንጌል ነው ወይስ የእውነት ወንጌል ነው የነገርኩ? እንቻለሁ መጽሐፍ ቅዱስ አንተ የተናገርከውን ነገር እኮ የእውነት ወንጌል ነው የነገርኩ ወይስ የውሸት ወንጌል ነው? እውነት ነው፣ ውሸት የለውም፣ እውነት ነው። የሰበኩ ለአንተ ብቻ ሳይሆን እዚህ ለብዙ ሚሊዮን ትውልድ የሚሰማው የተናገርኩት የሰበኩት ክርስቶስ የእውነት ነው አይደለም? አለ መጽሐፍ ቅዱስ ላይ እውነት ነው፣ እውነት ነው። አንተ ስትሰብክ ልቤ ተነክቶ ሁሉ አልቅሼ አውቃለሁ ብለኝ ሁሉ እንደነበር አውቃለሁኝ የሆነ ጊዜ ላይ ማለት ነው። ዛሬም እያለቀስኩ ነበር። ኤርሚያስ ምን ሰምተህ? ስብከቴን ሰምተህ አይደል? ያንተ ስብከትም አውቀዋለሁኝ፣ ብዙ ጊዜ ተደጋጋሚ ጊዜ ሰምቻለሁኝ። ዛሬ ደግሞ መዝሙር እየሰማሁ በቃ ልቤ ተነካ፣ አለቀስኩ። ይሄን ነገር ደግሞ ላይ ሰው አይቶኛል ዛሬ። ቴንኪው አይዞህ ሞክሼ ኤርሚዬ ቴንኪው። ስብከቱን ግን ስትሰማ ከዚህ በፊት ስብከትህን ሰምቼ ሳለቅስ ነበር ብለኛል አይደል? ለ2 ዓመት ሰምቻለሁኝ፣ ለ2 ዓመት ተከታትያለሁ። ቴንኪው። ስለዚህ እኔን አሁን ኤርሚ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ። አንተን ብቻ ሳይሆን እዚህ ላለ ለሚሰማ በሺዎች አይደለም በሚሊዮን ለሚቆጠር ትውልድ ለሚሰማው ሪከርድ እየተደረገ ዩቲዩበሮች ሁሉ ጭምር ከዚህ ሪከርድ እያደረጉት ዩቲዩብ ላይ ሁሉ ብትገባ ኤርሚያስ አበበ ብለህ ብትል ታገኘዋለህ ማለት ነው። ውይይታችንም ስብከቴንም እንባዬንም እያለቀስኩ የሰበኩትን ወንጌል ሳልደብቃችሁ እዚሁ ተናግሬያለሁ ማለት ነው። አሁንም ቀጥላለሁ። ይሄንን እኔ ብቻ ሳይሆን በጌታ ያመኑ ወንድሞቼ እና እህቶቼ ሁሉን እያደረግን ነው። ስለዚህ አሁን ኤርሚ መተህ እኔ ጋር እውነቱን ንገረኝ ብለህ ብትለኝ እውነቱን ነግሬሃለሁ። ምንም የተደበቀ ነገር የለኝም። እውነቱን ነግሬሃለሁ። እንደ አንድ ጴንጤ ሰባኪ እውነቱን ነግረናል። እዚህ ያለን ወንድሞች እና እህቶች ሁሉ ጭምር ማለት ነው። ለአንተም ብቻ ሳይሆን ለብዙዎች፣ እነሱም ደግሞ እውነት ነው ብለው የሚሉህን ነግረውሃል። እኔ ግን በባለፈው ላይ እንዳልኩህ ይህን እውነት ነግሬህ አንተ በወቅቱ እኔ ጌታን አልተቀበልኩም ብለሃልክ እንጂ ጌታን አስቀብዬህ ንስሐ ገብተህ ጌታን አስቀብዬህ ወንጌላዊ ተክሉን ወንድሜን ከካልጋሪ ይዛው ካናዳ አገናኝቼህ ትምህርት ጀምሮልህ የውሃ ጥምቀት ሁሉ ተጠመቅ ብዬ ቸርች ሁሉ 1-2 መሄድ ጀምረህ ነበር ኤርሚዬ። ኦኬ ይህንን ምንም አትክድም እኔ ፊት ማለት ነው ስለነገርከኝ ማለት ነው። ስለምንደዋወል ስልኬ እጅህ ላይ ያለህ እንደዋወላለን እና ከዛም በኋላ ደግሞ እንደውም አንዴ የቤትህ ጥያቄ ተነሳ በዚሁ በጢሞቴዎስ መልእክትና በቆሮንቶስ ስለ እህቶች አለባበስ ማለት ነው። እኛ ለዚህ ጉዳይ መልስ የለንም ማለት አይደለም ብራዘር፣ ይመልሳለን። በእኛ በወንጌላውያን አማኞች ውስጥ የመጽሐፍ ቅዱስ ጥናት የሚባል አለ። ሙሉ በሙሉ ነው መጽሐፍ ቅዱስን የምናጠነው። አየህ በቸርች ውስጥ በቤተክርስቲያን ውስጥ ገብተህ ብትሰነብት ኖሮ ይህን ሁሉ ትምህርት ትማረው ነበር እየቆየ በቅድሚያ ማለት ነው። አሁን አንተ ወደ አዲስ ህይወት በክርስቶስ ኢየሱስ በማመን ወደ መዳን ስለመጣ ለአንተ የሚያስፈልግ የደህንነት ትምህርት ነው። የመሰረታዊ የሚባሉ የክርስትና ትምህርት ስለ ትምህርተ ስላሴ የምናስተምረውን ነው መማር ያለበት። ነገረ ክርስቶስ ላይ ነገረ ድህነት ላይ የምናስተምረው፣ ስለ ቅዱሳን መላእክት የምናስተምረውን፣ ስለ ዘላለም ሕይወት የምናስተምረውን፣ ስለ ሰው የኃጢአት ውድቀት እና እግዚአብሔር የሰውን የወደቀውን ሰው ከኃጢአት እንዴት እንዳዳነው ሊያድነው የከፈለውን ዋጋ እሱን ነው አሁን መማር ያለበት። ከዛስ ይህንን እኔ ጋር ሶሻል ሚዲያ ላይ የጠየቀውን ጥያቄ አልመልስልህም ብያለሁ ታስታውስ ከሆነ ማለት ነው። ኦኬ አልመልስልህም አላልኩም። ኦርቶዶክሳዊ ሆኖ ያለ ሰው ይምጣና እሱ ሲያወራ አብረን በጉዳዩ ላይ ስናወራ እነሱ እኔ አሁን
እኔን መልስልኝ ብለህ ብትለው የሴቶች አለባበስን እሺ የኦርቶዶክሳውያን ወገኖች ማለት የሴቶች አለባበስ ብቻ አይደለም አገልግሎቱን ሙሉ ጭምር ነው የተናገርከው። ሴቶች ያገለግላሉ አያገለግሉም፣ መጋቢ ናት መጋቢ አይደለችም ብሎ የሚል ማለት ነው። ኦኬ በዚህ ጉዳይ ላይ እንደውም ታስታውስ ከሆነ እኔ መጽሐፍ አለኝ ብያለሁ። አሁን የኦርቶዶክስ መጽሐፍ እጄ ላይ አለ። ሴቶች በኦርቶዶክስ ቤተክርስቲያን ሐዋርያ ሆነው ተልከው ያገልግለዋል። የሴት ሐዋርያ በኦርቶዶክስ ተዋሕዶ ቤተክርስቲያን አለ በመጽሐፏ ላይ። ኦኬ ሐዋርያቱ ተልከው ወንጌል እንደሰበኩ እንዳስተማሩ ሴቶች ተልከው አስተምረዋል፣ ሰብከዋል። በመጽሐፋቸው ላይ ቁጭ ብሎ አለ። እሱን ሳነሳው እሱን አታንሳ ይላሉ፣ ገድላት አታንሳ ይላሉ። ገድላቱን ግን አንብቦ የሚመጣ ትውልድ ነው። ስለዚህ እኔ እውነቱን ነግሬያለሁ። እንደውም ከዛ አንተ ምን አልከኝ? አይ እኔ ጌታን አልተቀበልኩም አልከኝ። እኔ ችግሩ ኤርሜ በባለፈውም ነግሬያለሁ። ያንተ ችግሩ ልብቅን ነው። ክርስቶስን ትወደዋለህ። እንደውም ስምህን አሁን ቀየርከው እንጂ ለእውነት ኑር ብሎ የሚል ስም ሰጥተዋል። የብዕር ስምህን ማለት ነው። እውነተኛው ስም ኤርሚያስ ቢሆንም ግን ያለ እውነት ኑር ብለህ ያልከውን መኖር ገና ለመጀመር እየተንገዳገድክ እያለህ የራስ ወንድም መሆኑ በመልክ ስለሚያስታውቅ ማለት ነው። የራስ ወንድምና አብሮ አደጎችህ ገስት ላይ ገብተው በጴንጤ ላይ ያላገጡ ሲሳደቡ፣ ሲያሾፉ፣ እኔንም ሲሰድቡ ምናምን ነገር አንተ ስትከራከሩ ልጭ ሰምቻለሁ። እንደዛ አትበሉት ምናምን ነገር እያልክ ማለት ነው። ከዛ ባለፈ ግን እውነት ለመነጋገር ማስፈራራትም ጭምር ስለደረሰብህ ነው እንጂ የእውነት ትምህርቱ አልገባኝም ብለህ ገና ሀ ብለህ እኮ እየተማርክ ነው። የደህንነት ትምህርት አለ፣ የክትትል ትምህርት አለ፣ የደቀ መዝሙር ትምህርት አለ፣ የአገልግሎት ትምህርት የሚባል አለ። በዘርፍ ማለት ነው በመሰረታዊ ክርስትና ትምህርት ውስጥ። ስለዚህ አሁን ስንት ሳምንት ወንጌላዊ ተኩሉ እንዳስተማረህ ምን ያህል ድረስ እንደተማርክ እሱን እንኳን ራሱ አልጠይቁትም ማለት ነው። አንተ ግን ነግረኸኛል፣ ግን አቋርጠህ ወጣህ። ትችላለህ፣ መብት ነው። ከዛ የልክና እንትና ቤት ኧረ እኔ መቼ ጌታን ተቀበልኩኝ ተው እንጂ እኔማ ጌታን አልተቀበልኩም አልከኝ አንተ። ከዛ አንድ ሰሞን ሆይ ተባለልህ ማለት ነው። ከዛ መዝሙረ ያሬድ ደግሞ መጣ አይደል? አንተ ቤት በባለፈው አይቼዋለሁ የሆነ ቪዲዮ ላይ ማለት ነው። እሺ መጥቶ ምን አለህ? የእነሱ ኢየሱስና የእኛ ኢየሱስ አንድ አይደለም ብለዋል አይደል? የዲቤት ጥሪ አቅርቤልህ ነበር እኔ የዛሬ 2 ዓመት አካባቢ ለመዝሙረ ያሬድ እቤቱ ገብቼ ነገረ ክርስቶስ ላይ ከኔ ጋር የምታወራ ከሆነ ዲቤት ጥሪ ብዬ ጠራሁት። አልቀበልም አለ። እኔን ባይቀበል ሜሎስ ጠራው በዚህ ጉዳይ ላይ ሜሎስ የሚባለው ወንድሜ ማለት ነው። እሱም አልፈልግም አለ። ስለዚህ ነገረ ክርስቶስን መዝሙረ ያሬድ እና መሰሎቹ የጴንጤዎቹ ኢየሱስ ሌላ ኢየሱስ ነው ብሎ የሚሉት። እሱን ግን እኛ ፊት አይለውም ነው ብዬ እኔ ፊት አይለውም። ያው እዛ አገጩ ላይ የበቀለ ፀጉር እስኪረግፍ ድረስ ይሞገታል። እንዲህ ዝም ብሎ ማላገጥ አይደለም። እኔ ፊት አይለውም እሱ። የጴንጤ ኢየሱስ የሚባል ነገር እኔ የነገርኩ ኢየሱስ እያለቀስኩ የነገርኩ ኢየሱስ እያለቀስክ የሰማው ኢየሱስ ከቅድስት ድንግል ማርያም የተወለደ ከዘላለም ግን የአብ የባህሪ ልጁ የሆነ ኢየሱስ ክርስቶስ በእስራኤል ምድር የዛሬ 2000 ዓመት ተወልዶ ያደገ በ30 ዓመቱ አገልግሎት የጀመረ በ33 ዓመቱ በመስቀል ላይ የሞተ በሶስተኛው ቀን ከሙታን ተንሳ ወደ ሰማያት ወደ አባቱ ያረገ በስሙ አምነን የኃጢአትን ይቅርታ ያገኘን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን የምናመልከው። እኔ እኮ አንድ እንደው ሌላውን እንኳን ብትተው ኤርሚ እንደምትወደኝ አውቃለሁ፣ እኔም እንደምወደህ አውቃለሁ። በርቀትም በአካል ባንገናኝም ማለት ነው። እኔ አሁን አንተ ዝም ብለህ ስታስብ እንደ አንድ ኢትዮጵያዊ ተወላጅ እኔ አሁን እኔ ወንድምህ ማለት ነው እንዲህ ዝም ብሎ አይምሮዬ ንክ የሆነ ይመስላል። ከኦርቶዶክስ ቤተክርስቲያን ከምቀድስበት ወጥቼ ሌላ የማይታወቅ ኢየሱስን የሚያመልኩ ማህበረሰብ ጋር የምቀላቀል ይመስላል። ዝም ብለህ ስታስበው ህይወቴን እኮ ነው የሰጠሁለት። ይህንን ጌታ እኮ ዘመኔን ነው የሰጠሁት የማገለግለው። አናይ ቤተክርስቲያን ሄደን ከቤተክርስቲያን መልስ እኛ ጋር ምሽት ስለሆነ ከቤተክርስቲያን መልስ እራት በላው። ልጆቼን እንኳን እዚሁ ጋር ሆኜ ነው ግቡና ተኙ ብያልኳቸው። በዚህ ሰዓት ልጆቼና ሚስቴ ተኝተዋል። እኛ ጋር አሁን ከሌሊቱ ከምሽቱ 3 ሰዓት ስለሆነ ማለት ነው። በዚህ ሰዓት በመተኛኝ ሰዓት እዚህ ጋር አለሁኝ። እንዲህ ህይወቴን የሰጠሁለት ጌታ ሐሰተኛውን ኢየሱስ ብለው የሚሉትን የምሰብክ ከሆነ ከስራ ያለው ማለት ነው። የኔ ጌታ ሐሰተኛ ጌታ አይደለም። እራሳቸው ልክ አንተ እያለቀስክ እንደምትሰማኝ በብዙ ሺዎች የሚቆጠሩ ኦርቶዶክሳውያን እያለቀሱ እየሰሙኝ በቃሉ ልባቸው እየተነካ ወደ ጌታ መጥተዋል። ወደ ጌታም ስለመጡ ስሜን ጠርተው በቤት ጠቅላይ ቤተ ክህነት የኤርሚያስ የሚባል ሰው ቤት እንዳትገቡ ብዙ ሰው እያሳሳተ ነው። ብዙ ሰው እያሳሳትኩ አይደለም። ብዙ ሰው ወደ ክርስቶስ እየመጣ ነው።
ስሜን ጠርተው ላሰማ እችላለሁ። እነ ኤርሚያስ የሚባሉ ቲክቶኩን እያናወጡት ነው፣ እያናጉት ነው። ብዙ ህዝብ እየወሰዱብን ነው። አባቶቻችን ዝም ልትሉ አይገባም፣ አውግዙልን ሁሉ ብለዋል። እንዴት አንድ ኦርቶዶክሳዊ ወንድም ኤርሚያስ የምሰብከው ኢየሱስ እንኳን የተለየ ቢሆን እንዴት ሊወሰድ ይችላል? ኦርቶዶክስ ስራ አልሰራችም ማለት ነው። ስለዚህ ወደ ጴንጤው እንዳይሄድ ለማጥላላት ወንድሜ ኤርሚያስ የተከተልከውን ጌታ እከተለዋለሁ ብለህ ያልከውን ጌታ ስጸልይልህ ንስሐ የገባኸው እኔ ጌታ እንደተቀበልክ ነው የማውቀው። አንተ ጌታን አልተቀበልኩም ብለህ ካልክ እሺ መብት ነው። ዛሬ ላስቀበል እችላለሁ ጌታን ለመቀበል ፍቃድ ከሆነ ማለት እኔ አይደለም ማስቀበል፣ ግን የንስሐ ጸሎት እንጸልይ እንችላለን። ወስንና ኑር ብራዘር። አሁን ቅድም ምን አልከኝ? ዛሬ ስጠጣ ነበር፣ ዛሬ ሳጨስ ነበር አልከኝ። መዝሙር ያሬድ ገብቶ አልተቃወምህም። እንደሱ ማድረግህን አይቃወምህም መቼም። ቤቱ የመጫጫስና ምንድነው የመቃና የመጠጫ ቤት ስለሆነ ማለት ነው። ኖ ኤርሚ፣ እኔ አሁን መዝሙር ያሬድ እውነት ለመናገር እኔን እያስተማረኝ እንድጠጣም እንዳጨስም እንዳልልም ይሁን ላይቭ ላይ ስላልተናገረ ብቻ ሳይሆን በውስጥ ሁሌም ይነግረኛል፣ እየመከረኝ ያለው ወንድም ነው። እኔ ግን አንድ ነገር ጥያቄ የሆነብኝ ነገር በነገረ ክርስቶስ ላይ ያላችሁ አስተምሮ ዲፈረንት አለው፣ ልዩነት አለው። የለውም። በምን አወቅ? የለውም። ያው አሁን ለምሳሌ አሁን እናንተ የለውም። እስቲ አሁን እዚህ አሁን 500 ሰው ይሰማ የለ እዚህ ጋር 500 ሰው ይሰማ። ቢሃይንድ ባይ ብዙ ሺህ ሰው አለ። ቢሃይንድ ባይ ማለት ነው ተደብቆ በትንሹ ጽሁፉ ሲያመጣ እነግርሃለሁ። እዚህ ጋር ያመጣልኛል ቢሃይንድ ባይ ተደብቆ የሚሰማውን በትንሹ በዚህ ሳለ ቢሃይንድ ባይ በትንሹ አልኩ በትንሹ ከ2500 ሰው በላይ ይሰማል ተደብቆ ከበስተጀርባ። እስኪ አንድ ኦርቶዶክሳዊ ጥራልኝ። አንድ ኦርቶዶክሳዊ እስኪ ነው ግቡ። የኛ ኢየሱስና የእናንተ ኢየሱስ የተለየ ነው ብሎ የሚል ኦርቶዶክሳዊ አንድ ኦርቶዶክሳዊ ብቻ ይግባ። ገስት ላኩልኝ። አገልጋይ የሆነ አገልጋዮችን አዙ። እዚህ ሶሻል ሚዲያ ላይ የምታገለግሉ የእናንተ ኢየሱስና የኛ ኢየሱስ የተለያየ ነው ብሎ የሚል ካለ ከቅድመ ዓለም እስከ ድህረ ዓለም እጀምራለሁ። ታወራለህ፣ እኔ ፊት እኔም አወራለሁ። በመረጃ የሚያወራ አገልጋይ የሆነ አንድ ሰው ሲጥሩልኝ አንድ ሲላኩ በመድኃኔ ዓለም አንድ ሰው ላኩልኝ። እንዴት አይቀጡ ቅጣት እንደምቀጣቸው ታያለህ። አንድ ሰው አንድ አገልጋይ ጥሩልኝ። የእናንተ ኢየሱስና የእኛ ኢየሱስ የተለየ ነው ብሎ የሚል አገልጋይ የሆነ ነው ፈልገው። አገልጋይ ዝም ብሎ የሰፈር ዱርዬ አይደለም። እኔ እንደዛ አልፈልግም። አገልጋይ የሆኑ የሚታወቁ እዚህ ሶሻል ሚዲያ ላይ ኦኬ፣ የእኛ ኢየሱስና የእናንተ ኢየሱስ ይለያያል ብለው ካሉ ቃል ለምድር ለሰማይ ኦኬ፣ እነሱ ዛሬ እኔን ካሳመኑ እዚህ ገብተው ያኔ አገልግሎቱን አቆማለሁ ማለት ነው። ኦኬ፣ አንተ ግን ያሉ ሀብታሙ የሚባለው ልጅ እየራቀልህ ነው። ምናልባት ማን ሀብታሙ? ኖ ሀብታሙ የማይታወቅ ነው። የሚታወቅ ነው ያልኩት፣ የሚታወቁ ኦኬ። እና ክርስቶፎሮስ ያው ዲያቆን ክርስቶፎሮስ አለ። አሁን ናግባ ዲያቆን ክርስቶፎሮስ ከገባህ የኛ ኢየሱስና የእናንተ ኢየሱስ መለየቱን የእናንተ ኢየሱስን ታወራለህ፣ እኔም የኛን ኢየሱስን አወራዋለሁ። አንድ ነው አንድ አይደለም ብሎ የሚለው ማህበረሰቡ ይለየዋል። ዲያቆን ክርስቶፎሮስ ትገባለህ። እንዳንተ አሁን የምትታወቁ አገልጋይ ነው፣ ዲያቆን ነው። እንደሱ አይነቱን አስገባለሁ። አንድ አገልጋይ ነው የፈለኩት። ይህንን ህዝብ አታምታቱትም። አንድ ነው ያልኩት። ቴንኪው ክርስቶፎሮስ መጥቷል። ዲያቆን ክርስቶፎሮስ አሁን ቴንኪው። ታፕ ኮፒ ሊንክ ሼር አድርጉት፣ ሪከርድ አድርጉት። ቴንኪው። እንኳን ደህና መጣ ዲያቆን። እንዴት አለ ኤርሚያስ? ሰላም ብያለሁ። ሁላችሁን እንዴት ናችሁ? እግዚአብሔር ይመስገን በጣም ደስ ብሎኛል። ስላየሁ ሁሉ መልካም። ያ እኔ ምንድን ነበር ኮሜንት ላይ የጻፍኩ የነበረው ኤርሚ፣ የኛና የእናንተ ብቻ ሳይሆን አንዴ አጭር ነው የማወራው። የኛና የእናንተ ብቻ ሳይሆን የራሳቸው ራሱ የተለያየ ነው። አንተም ተናግረህ ታውቃለህ። እና ለምን እሱን አናሳይም ነው ያልኩት። መጀመሪያ እሱ ነው መታየት ያለበት እያምናለሁ። የልጁ ጥያቄ የኛ ራሱ ሲጀምር የተለያየ አይደለም። የተለያየ አተያይ ትምህርት እንጂ ያለ የተለያየ ኢየሱስ የለም። ካለ እሱም በኋላ አንተ ታወራለህ። ግን እዚህ ጋር ያለው ኤርሚ የሚባለው ወንድም ኦርቶዶክሳዊ ወንድም ነው። እሱ ብቻ ሳይሆን ኤርሚያስ አንተ ራሱ ለምሳሌ የካልቪኒስቶችን ኢየሱስ አላውቀውም ብላለህ አይደል? ወዳጄ አሁን ሲነገር ወዳጅ አትበለኛ። ችግር የለውም ስማኝ። እንደዛ ኦኬ፣ እኔ ነው የሚታረኩም የኦርቶዶክስን ኢየሱስና የኛን ኢየሱስ እንድታሳይ ነው። የኛን ራሳችን እናወራለን። የናንተን መጀመሪያ ወደ የትኛው ኢየሱስ ነው እናንተ የምትጠሩ? ከዛ ታሳያለች። ችግር የለውም። ኤርሚ የሰማው ኤርሚ ዲያቆን ነው። ክርስቶፎሮስ ይኸው ልብ በለው አገልጋይ ነው።
የኦርቶዶክሱን ኢየሱስና እኔም የጴንጤውን ኢየሱስ ልዩነት እንዳላቸው እሱ ይናገር እድል ሰጥቼዋለሁ። እኔም ደግሞ እናገራለሁ። እሱ ብቻ ሳይሆን መጀመሪያ እርስ በርሳችሁ መጨረስ አለባችሁ። የእናንተ ራሱ የተለያየ ነው እያልኩ ነው። ክርስቶፎሮስ አድመጠኝ። አይ ሚውት አታርገኝ። ሚውት የምታደርገኝ ከሆነ ምንም ትርጉም የለውም እዚህ መቀመጤ። እሺ፣ ስለዚህ ካደመጥከኝ ጣልቃ ማትገባ ከሆነ ርዕሱን ጠብቀህ የምታወራ ከሆነ መጀመሪያ እርስ በርሳችሁ ነው የምልህ እኮ እርስ በርሳችሁ ላይ ያለውን ነገር አድመጣኝ ስልህ ጨርሼ ልስጥህ ታወራለህ። እሺ ሚውት አታርገኝ። ይሰማል። ኢቲክስ የላቸውም። ቀጥል። ኢቲክስ የላቸውም። አየሁ ኢቲክስ ኧረ ቀጥል። ፖለቲካውን ተው። ቀጥል። አንዴ ክሪስቲዩት አድርግልንና እንትን በስም ስለዚህ ልብ ኤርሚ ያደርጋለሁ። ፖለቲካ ግን አይሰራ። በቃ አደርግልሃለሁ። ቀጥል። አወራለሁ ከዛ ዲያቆን ቴንክ ዩ። ታሽ አሁን እሱ ይናገር። በቃ ዝም በለው አንዴ። ኤርሚ ቀጥልሽ። ስማኒ ልብ በሉ። ኤርሚ አንተ ኦርቶዶክስ ነህ አይደል? ማይክን ክፈተው ኤርሚ። አዎ እኔ ኦርቶዶክስ ነኝ። እኔ ደግሞ ጴንጤ ነኝ አይደል? ስለዚህ የእናንተና የኛ የኦርቶዶክስና የጴንጤዎቹ ኢየሱስ የተለያየ ነው ብለውኛል። ስለዚህ በኦርቶዶክስ በክርስቶስ ጉዳይ ላይ ልዩነት አላችሁ፣ ለምን ተነጋግራችሁ አትፈቱትም? እኔ ልጠፋ ነው አይደል ያልከኝ? ስለዚህ እንደ ኦርቶዶክስነትህ ኦርቶዶክሱ ወንድምህ ዲያቆን ክርስቶፎሮስ መጥቷል። ስለዚህ የኦርቶዶክሱ ኢየሱስንና እሱ ይንገረን፣ እዚህ ሌላ እንዳያወራ። የኦርቶዶክሱን ኢየሱስን ይንገረን፣ እኔ ደግሞ የጴንጤዎቹን ኢየሱስ እናገራለሁኝ። ልዩነት አለ የለውም ብሎ የሚለውን ዓለም ይሰማል ማለት ነው። አሁን ክርስቶፎሮስ ማይኩን ስትከፍ የኦርቶዶክሱን ኢየሱስን ንገረን። ቴንክ ዩ። አይ ቆይ ላውራ እንጂ አንተ አውርተህ ከዛ እኔማ ዝም ብዬ የምገባ ከሆነ አስቸጋሪ ነው የሚሆነው። ሌላ ነገር አውራና ከዛ ከተስማማን ነው የምንቀጥለው። ኤርሚያስ አይደለም? ኧረ ስማ ቆይ ሚውት እንዳታደርጉኝ እንዳታስወርዱኝ ላውራ። አዎ እሺ። ስለዚህ አንድ ደቂቃ ከምናምን ያህል አውርታል። እኔም ላውራ እዛ ላይ እኔ ምንድነው የፕሮቴስታንቱና የኦርቶዶክስ ኢየሱስ አንድ ነው ወይ አይደለም? ነገር ግን ምንድነው እዛ ርቀት ሳንሄድ እዛው እናንተን ወደ ኢየሱስ እያላችሁ ትጠራላችሁ። ለምሳሌ እሺ እኔ ያስወረድኩ ለምን የኦርቶዶክሱን ኢየሱስ እንዲያወራ ነበረ የጠራሁት አይደል? እሱን አላወራም። እኔ የእኛ ወንጌላውያን አማኞች የምናምነው ክርስቶፎሮስ እኔ ነኝ ያስወጣው። ምክንያቱም ታውቃለህ እኔ ፊት ቆማ አንተ ክርስቶስን አታወራም። ሌሎች ዲያቆናቱም ካላችሁ ነው ግቡ እና ያው እዚህ ወንድማችሁ ኤርሚ የጠየቀው ወይ ሌላ ቄሶች ካላችሁ መጋቤ ብሉይ መጋቤ አዲስ የምትባሉ ስትገቡ የኦርቶዶክስ ኢየሱስና የጴንጤ ኢየሱስ አንድ አይደለም ብላችሁ አረፋ እየደፈቃችሁ እዚህ ሶሻል ሚዲያ ላይ የምታወሩትን እኔ ፊትኑና አውሯት እስኪ። ይኸው ይሄም ልጅ ይስማ፣ ሌሎቹም ይስሙ። ኑ አውሩ። ከቅድመ ዓለም ጀምሮ የተለየ ኢየሱስ ነው እኛ የምንሰብከው ወይስ እናንተ የተለየ ነው የምትሰብኩት? ኑና አውሩ። ሌላ ኢየሱስ አለ ብላችኋል አይደል? መጽሐፍ ቅዱስ በማያነብ ትውልድ ፊት ማውራትና መጽሐፍ ቅዱስን ባነበበ ሰው ፊት ቀርቦ ደግሞ ማውራት የተለየ ነው። አንድ ቄስ ወይ አንድ ዲያቆን ማለት ነው። ክርስቶፎሮስ አውቃለሁ። ስለዚህ ልታወራ አልቻልክም ማለት ነው። እሺ መልሼ ዕድል ሰጥሃለሁ። ስትገባ በእኛ በወንጌላውያን አማኞች ውስጥ በክርስቶስ የተለያየ አተያይ አለ፣ አስተምሮት ማለት ነው። እሱን አይደለም ነገሬ ብዬ ያልኩህ። እሱንማ ብዬ ካልክ በነገረ ክርስቶስ ጉዳይ በኦርቶዶክስም አተያይ አላችሁ። አንተ እነ ያሬድ ኢዮብ ዘሚካኤል እነ አክሊለ እነ ታላቁ እነ መጋቢ ብሉይ አይመር አሸብር ስትቀጣቀጡ ነበር እኮ እዚህ ሶሻል ሚዲያ ላይ በክርስቶስ ጉዳይ ተጣልታችሁ ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚለውን ስትናጩ ስትደባደቡ ቆይታችሁ ሶራምባ ሆቴል ሄዳችሁ ሊቃውንት ጠርተን እንታረቃለን ብላችሁ ስትሉ አንድም ሊቃውንት የመጣላችሁ የለም። አንድም ከጠቅላይ ቤተ ክህነት የመጣ ሰው የለም። ከሊቃውንት ጉባኤ የመጣ የለም። የመጣላችሁ ዲያቆን ዶክተር ያረጋል አበጋዝና መምህር በረከት ናቸው የመጡት። ኪስ ውስጥ ስንት ብር እንኳን እንዳለ ላውቅ ከፈለግኩኝ እዛው ሶራምባ ሆቴል እናንተ ባላችሁበት ሰው አለ። ማንም የመጣላችሁ የለም። ለምን ነበር የተሰባሰባችሁት? ሶራምባ ሆቴል ዲያቆን ክርስቶፎሮስ የተሰባሰባችሁት በነገረ ክርስቶስ እዚህ ሶሻል ሚዲያ ላይ ተቀጣቅጣችሁ። ስለዚህ በአታያይ እንኳን በነገረ ክርስቶስ እንኳን አንድ አይደላችሁም እናንተ። ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚል አለው የለውም አለው ብያለሁ የለውም ብያለሁ አፍክን ዝጋ ስትባባሉ አልነበር እንዴ? አተያይ ነው ማለት ነው። ስለዚህ ስለ ያው ከካልቪኒስቶች ጋር በአተያይ ጉዳይ እኔና ወንድሜ አማንሻሎም የተለያየ አተያይ ያለን ማለት ነው እንጂ ክርስቶስ ግን አማንሻሎም የሚሰብከው ክርስቶስ ከቅድስት ድንግል ማርያም የተወለደው አይደለም ብሎ አለ ነው። ከቅድስት ድንግል ማርያም የተወለደው ነው የሚሰብከው። እኔስ ከቅድስት ድንግል ማርያም የተወለደው ነው የምሰብከው። በአስተምሮት ደረጃ ግን አንድ ቦታ ላይ ብቻ ቅድመ ውሳኔ ማለት ነው ከድህነት አኳያ የሚታይበት አተያይ አለ እንጂ የጴንጤ ኢየሱስ እኔ የምሰብከው ኢየሱስና አማንሻሎም የሚሰብከው ኢየሱስ የተለያየ ኢየሱስ አይደለም። አይደለም ብራዘር
አንዱን ኢየሱስን የምንሰብከው የአተያይ ያመለካከት በነገረ መለኮቱ ዓለም አተያይ አለ በትምህርቱ ላይ ማለት ነው። ወይ ነው ያልደረስኩበት ወይ አማን ሻሎም ያልደረሰበት ማለት ነው። እንደዛ አይነቱ ነው እንጂ ያለው እኛ የምንሰብከው ኢየሱስማ ኦርቶዶክስ ከምትሰብከው ኢየሱስ ጋራ አንድ መሆኑን የሚያወራ ሰው ካለ ይምጣ ነው ያልኩት። ስትመጣ የፕሮቴስታንት በመጀመሪያ ፕሮቴስታንቱ እናንተ ተግባቡ። አንተ ራሱ ተናጭተ የተለያየውስ ማለት ነው። የግብዞች ጉባኤ ሁሉ ማለት ነው። ተናይተ አንድም ሌላ ኦርቶዶክሳዊ ቄስ ወይ ዲያቆን ካለ ይምጣና እኔ ፊት ማለት ነው። ቤቱ ክፍት ነው። ሁለት ሰው አለ፣ የሁለት ሰው ቦታ። ወንድማችሁ ኤርሚያስ ጠይቋል እዚህ። እንደውም ወንድሜ ሮያልም መጥቷል፣ የኦርቶዶክሳዊ ነው። ሁለት ኦርቶዶክሳውያን ወንድሞች አሉ። ኤርሚ ግን ጥያቄውን አቅርቧል። እናንተ ጴንጦች የምትሰብኩትና እኛ ኦርቶዶክሳውያን የምንሰብከው ኢየሱስ አንድ አይደለም ተብያለሁ ብሏል። የታወቃችሁ እዚህ ሶሻል ሚዲያ ላይ የምትታወቁ እንደ ክርስቶፎሮስ አይነቶቹ ቅድም ገብታችሁ መልሱ እንድሰጡ ይኸው እንጠብቃለን። ስትመጡ ግን የእኛን ኢየሱስ በአተያይ የተለያየንበትን አይደለም የምታወሩት። እኛም እናንተ በአተያይ የተለያያችሁበትን አይደለም። የእናንተን ክርስቶስን ንገረን። 10 ደቂቃ እሰጥሃለሁ። አሁን አንተን አልፈልግም። ሚዩት አድርገህ አሁን አንተ መስማት ብቻ ነው ያለ። አንተ ሚዩት አድርገህ ብቻ ስማው። የኦርቶዶክስን ኢየሱስን ከቅድመ ዓለም ጀምሮ እስከ ድህረ ዓለም ድረስ አሁን በአባቱ ቀኝ ያለበት ድረስ ማውራት ትችላላችሁ። ስጨርስስ ይሄኛው የጴንጤዎቹ ደግሞ ኢየሱስ ከቅድመ ዓለም ጀምሮ እንናገራለን ማለት ነው። ከዛ ህዝቡ ይሰማል። ከዛስ ህዝቡ ይፈርዳል። ስለዚህ እንደዚህ አይነት ኦርቶዶክሳውያን አገልጋዮች ካላችሁ መምጣት ትችላላችሁ። ክርስቶፎሮስ አይችልም። በምን አቅሙ ነው የሚችለው? ይግባ፣ ይኸው እሰጠዋለሁ። ሲገባ ግን እጠይቀዋለሁ እና በተጠይቀው ላይ የኦርቶዶክስን ክርስቶስ እስቲ ይዘህ ይስበክ። ኦኬ፣ ምንም ጴንጤ ምናምን ብሎ ሳይቀላቅል ይስበክ። ወይ ደግሞ የጴንጤ ኢየሱስ ምናምን ነገር ሳይል የኦርቶዶክስን ኢየሱስን ኩልል አድርጎ ያሳይ እዚህ። ከዛ እኔም ደግሞ ኦርቶዶክስ ገድል ድርሳን ሳልል መጽሐፍ ቅዱስን ብቻ ይዤ የጴንጤውን ኢየሱስን የምሰብከውን ኩልል አድርጌ ያሳያለሁ። መጽሐፍ ሳሊስ ወደ ግራ ወደ ቀኝ ሳሊል እንዲህ ብቻ ብዬ እያልኩ ማለት ነው። አቅም ይጠይቃል። ኑ ግቡ። ከዛ ልዩነቱ ታዲያ የቱኛው ጋር ነው ብሎ የሚለውን ህዝቡ ያያል ማለት ነው። መብረቃዊ ጥቃት ነበር የሚወርድብህ ማለት ነው። ለዚህ ነው አየህ፣ በሐሰት መክሰስ ቀላል ነው፣ ገብቶ ግን ማውራት ከባድ ነው። የኦርቶዶክሱ ላይ አውራ ብዬ ስለው አላወራ ብሎ ክስ ጀመረ። ናግባ አዳም ናግባ፣ አዳም አንተም ትታወቅ የለ ናግባ። ኑ ግቡ አላችሁ እኮ ታች አላችሁ። እዚህ ቲክቶክ ላይ የምታገለግሉ ኦርቶዶክሳውያን ማለት ነው። ኑ ግቡ። ገብተህ የተጠየቅከው ላይ አውራ። ገብተህ እኛ ጴንጤዎች በአተያይ አስተምሮት ላይ አንዳንድ ምልከታ ላይ ስለ ክርስቶስ ያለን እሱን አይደለም ተናገር የተባልከው። እኔም ደግሞ የኦርቶዶክስን አተያይ ላይ ያላችሁን ችግር አይደለም ልናገር ብዬ አልኩት። ካራና ቅባት እኮ የተባለው እኮ ጎጃም ውስጥ ቅባቶች ከተዋህዶ ከእናንተ ከካራ እኮ የተለዩ ናቸው። ሲኖዶስ መስርተው መርጦ ለማርያም ዲማ ጊዮርጊስ ሁሉ ጭምር ማለት ነው። አታፍሩም? አሁን ይሄንን እኔ ፊት ነው እንደዚህ ልታወራ የምችለው? እንዴት አይቀጡ ቅጣት እንደምቀጣችሁ አሳያለሁ። ልዩነትን ላሳይ ብዬ ብል ቅባቶች ከካራ አትስማሙም ከተዋህዶ ጋር። ሂድ ጎጃም በክርስቶስ ተናጭታችሁ የተገዳደላችሁበት ዘመን አለ። በአጼዎቹ ዘመን፣ በአጼ ቴዎድሮስ፣ በአጼ ዮሐንስ ዘመን፣ በአጼ ምኒልክ ዘመን ሁሉ እስከ ሰይፍ ደርሳችሁ ተገዳድላችኋል እኮ በክርስቶስ ጉዳይ። እሱን አይደለም የጠይቆ እኔ እሱም ላይ አላወራም። እናንተ ኑና የክርስቶስን የጌታን ማለት በኦርቶዶክስ የሚታመነው ክርስቶስ ንገሩ። እኔም ደግሞ የጴንጤዎቹን ልናገር። ህዝቡ ልዩነቱን እስኪ ይወቀው። ልዩነት ካለ ይወቀው፣ አንድነት ካለም ይወቀው። ቴንክ ዩ። ኖ እንደዚህ አይደለም። እኔ የሚታወቁ ሰዎች ነው ያልኩት። ሌላ እንዳታስገቡ። የሚታወቁ ለምሳሌ እነ መዝሙረ ያሬድ፣ እነ አክሊለ፣ ክርስቶፎሮስ አሁን ያለው እነ ዲበኩሉ ካሉ ጥሯቸውና የጴንጤውን ኢየሱስን ሳይሆን የራሳቸውን ኢየሱስን እስኪ ይስበኩ፣ ይንገሩን። ምንም ሳይቀላቅሉ ጴንጤ ምናምን ሳይሉ ማለት ነው። እኔም ኦርቶዶክስ ብዬ ሳል ቀጥታ ማለት ነው። ቴንክ ዩ። ህዝቡ ልዩነቱን ይወቀው። አትደፍራት ምችም ቤት ከመጣችሁ ገብታችሁ ኦርቶዶክሳውያን ተናገሩ። ከዛ ውጭ እየመጣችሁ ይሄ ነው አትበሉን፣ ንገሩን። እና የእውነት አስወጣችሁም አይናገራችሁም ንገሩን። እኛም ኑር ቃሌ ነው።
ቃሌ ነው። ገብተው ይንገሩ። ያስወራችኋልኝ አታስወራም ሳይሆን ያስወራችኋልኝ ድል ይሰጣችኋል። ግቡና ንገሩን። እንደኛ አንብበናል ግን ትርጓሜ ምናምን እየተባልን ነው አይደል? ይኸው እዚህ ጋር ግልጽ አድርጋችሁ ንገሩን፣ እኛ እንኑርበት በህግ አምላክ። እግዚአብሔር ይፈርዳል እኮ እውነቴን ነው። እግዚአብሔር እኔ የእውነት አሁን ብጠፋ ወይ ሌሎችም በተለያየ መንገድ ብንጠፋ አይጠቅማችሁም። ቆይ ሮያል ቆይ ፕሊዝ ሮያል፣ ይሄ ጉዳዩ ሲሪየስ ነው። እሺ ሮያል፣ አንተ በገባ ሰዓት ሁሉ ጭምር እንድትናገር እድል እንደምሰጠህ ታውቃለህ። ጠብቀን ቆይ። አሁን አገልጋዮች ነው የተፈለጉት ሁለታችሁ። ኤርሚም አንተም ኦርቶዶክሳውያን ናችሁ። ኤርሚ ጥያቄ ጠይቋል። የጴንጤዎቹ ኢየሱስና የእኛ ኢየሱስ የተለየ ነው ብለዋል አይደል? እኔ ፊት መጥተው ልዩነቱን እስኪያሳዩ የኦርቶዶክሱን ይናገሩ፣ የጴንጤውን እኔ እናገራለሁ። ከዛ በኋላ ደግሞ የነሱ ከኛ ከጴንጤዎቹ ጋር እንደማይስማማ የኛም ደግሞ የኦርቶዶክሱ ከጴንጤ ጋር ደግሞ እንደማይስማማ እኔ ልዩነቱን አሳያለሁ፣ እነሱም ልዩነቱን ያሳዩ። አይ ደፍሯትም እችን ቤት ካሉ ግን ይሄ ሁለት ቦታ አለ ይግቡ። ያው ከፈለክ ሞዴሬተር ሰጣለው ኤርሚ ታስገባቸዋለህ። ያው ሙሉ ፉል ሞዴሬተር ሰጥቻለሁ ለዛሬ። ያው ገስት አክሰስ ምናምን ነገር ሁሉ ማለት ነው። ቃሌ ነው። ኦኬ ሰጥቻለሁ። ታዋቂ የሆኑ እዚህ ሶሻል ሚዲያ ላይ የሚያገለግሉ ታዋቂ እንደሆነ አላውቅም። ኤርሚያስ እኔ የትኛው ታዋቂ እኔ የማውቀው መዝሙረ ያሬድ ነው የሚያስተምረኝ፣ እያስተማረኝ ነው። ብዙ ነገሮችን እንድረዳ መጽሐፍ ቅዱስን እየጠቀሰ በስነ ስርዓት እያስተማረኝ ነው። ካንተም ጋር የተማርኩት ነገር አለ። ጥያቄም እየጠየቅኩት ነው፣ እሱ እየመለሰልኝ ነው። ግን አሁንም ለእኔ የታየኝን ነው የምናገረው። እዚህ ምድር ላይ የምኖረው ያን ያክል እድሜ አይደለም። ፉክክር ብሽሽቅ አልፈልግም። እውነታውን የምፈልግበት መንገድ ላይ ነው ያለሁትኝ። በሁሉ ነገር እኔ ስኬታማ እየሆንኩ አይደለም። ለምን? መንፈሴ ስላልተረጋጋ ማለት ነው። ማወቅ የምፈልገውን ነገር ማወቅ እፈልጋለሁ። ለምን? ቆይ እንደ አንድ ኦርቶዶክሳዊ ወንድም ለምንድን ያልተረጋጋው ኤርሚ? አንደኛ ባለፈው እኔ ንስሐ አስገብቼህ ጌታን ተቀብለህ አልብህ እያልኩህ ከዛ አገልጋይ ወንድሜን ወንጌላዊ ተክሉን አገናኘው እንዳልኩ ማለት ነው። አንተ ግን ጌታን አልተቀበልኩም ነበር ብለህ አልክ። ስለዚህ ድሮም በኦርቶዶክስ ነበርክ፣ ወደ ጌታ የመጣህበት ዘመን የለም ማለት ነው። ስለዚህ ድሮም በኦርቶዶክስ ነበርክ፣ አሁንም በኦርቶዶክስ ነህ። በመሀልም ላይ ወደ እኛ ጋር መጥተሃል ብዬ ነበር፣ ኦርቶዶክስ ነበርክ ማለት ነው ራስህ ስለተናገርክ። ስለዚህ በኦርቶዶክስ ህይወት ውስጥ ሆነ ለምንድን ነው እየጠፋው ነው ድረሱልኝ ብለህ እያልክ ያለው? ይኸውልህ ኤርሚ ምን አለ መሰለህ፣ እኔ እዚህ ጋር እውነቱን ነው የምናገር። እውነት ተናግሬ ነው ሁሌ የምንቀሳቀሰው። በሄድኩበት ሁሉ እውነተኛውን ነገር ነው የምናገረው። ምንድነው መሰለህ፣ ሁሉም ኦርቶዶክሳውያን በሁሉ ነገር ገብቶት ነው ብሎ ማለት ይከብዳል። ማለት ሁሉም ሰው ገብቶት አይደለም፣ ስላመነ ባመነበት ተከትሎ እየኖረ ነው። ስለማይጠይቅ ነው። መጽሐፍ ቅዱስን ደፍሮ የሚጠይቅ ምናምን ሰው የለም ብዙ ጊዜ ማለት ነው። ስለዚህ እኔ ደግሞ አሁን የሆነ ታይም ላይ በማዳመጥ በመስማት ብዙ ነገሮችን በማየት ጠየቅኩ። ከአንተ ጋር ቁጭ ብዬ ብዙ ነገር ተማርኩ። አንተ ደግሞ ንስሐን ስትሰጠኝ እኔ የመሰለኝን ነገር እውነታውን ነገር ተናግሬያለሁ ከአንተ ፊት መጥቼ ማለት ነው። ንስሐ ግባ ስትለኝ ጴንጤውን ያለው አይደለም። እኔ ንስሐ ስቀበል አንዴ ቆይ ኤርሚዬ፣ ሮያል ማን ነው ጴንጤ ነው ብለህ ያልከው? ሮያል ልናገር ከፈለግኩትኝ ኤርሚ ምን መሰለህ፣ ኖ ማን ነው ጴንጤ ነው ያልከው? ማን ነው? ኤርሚያስ የሚባለው ልጅ። ኦኬ በኋላ ታወራዋለህ። ጠብቀን አንዴ በኋላ ታወራዋለህ። አውቃለሁ ጌታን ተቀበልኩ ሲል አውቀዋለሁ። በቃ ምን ሌላ ያወራል? 10 ነገር ጴንጤ ነህ በቃ አንዴ ጌታን ተቀበያለሁ ብለህ ኤርሚያስ ቤት ብዙ አውርተህ እኔ ጋር ተሰዳድበህ ብዙ ነገር ደርሰሃል። በቃ እኔ እንደዚህ አይነት ሰው አልወድም። ወላዋያቱን እኔ ጴንጤ ነው እንዴ? ዝም ብሎ ነው 10 ቦታ የሚሄደው እንደዚህ። አንተ መጨረሻ ላይ ታብዳለህ። እንደው ልንገርህ አገር ቤት ያለ ብድ ይሻላል፣ ጸበል ይሄዳል። ዝም ብለህ አውሮፓ ወይ አሜሪካ ካበድክ መጥፎ ነው እንዴ? ኖርማሊ በቃ ጴንጤ ነህ በቃ 10 ቦታ ለምን ትረግጣለህ? በቃ ወይ እንደኔ ኦርቶዶክስነትን ተናግረህ የምትከራከር የምትነጋገር ከሆነ ተነጋገር በቃ። ካልሆነ አንድ ቦታ ቁም በቃ። እኔ ጴንጤ በሆን ጴንጤ ነኝ ብዬ ነው ባንዲራ ይዤ የምጮኸው። ኦርቶዶክስ ኮንክ ኦርቶዶክስ ነኝ በቃ። ምንድን ነው እኔ አልወድም እንደዚህ ወላዋይነት የትም አያደርስም። እምነት አይደል እንዴ ይሄ? ገርልፍሬንድ ሙድ አይደለም እኮ በቃ ተናገር። ጴንጤ ነህ በቃ። ይህንን ትር እየረገጥ ከዛ መዝሙራዊ ደጋ አስተማሪ ከዛ ኤርሚ አስተማሪ ከምናምን እንደዚህ ብሎ ነገር የለም በቃ። ጴንጤ ኮንክ ጴንጤ ነኝ፣ ኦርቶዶክስ ኮንክ ኦርቶዶክስ ነኝ በል። ካላመንክበት ቦታ ቆመ ደግሞ አትወላውል በቃ። ካልሆነ ደግሞ እምነት የለኝም በልና ጨርስ። ምን አይነት እኔ እንደዚህ አይነት ነገር አልወድም።
በቃ አንድ ነገር ኤርሚ አንድ ነገር ልንገርህ። አንተ ቤት እገባለሁ፣ እንጠይቅሃለሁ፣ እነጋገራለሁ፣ ኦርቶዶክስነቴን እኮራለሁ፣ ኦርቶዶክስ ነኝ። በቃ ባነብም ባላነብም ፊኒሽ። እንዴ እኔ ጴንጤ በሆን ደግሞ ታይኛል ምን አይነት ገገማ ድርቅ ያልኩ ጴንጤ እንደመሆን በቃ እንደዛ ነው መሆኑ። እንደዚህ ወላዋይ ሰው ነው። እሺ ደግሞም ትሆናለህ። እኔ አልሆንም። ኤርሚ መልስለት። አልጨረስኩም። አይደለም እኔ ራሴ እኔ የጠላኝ ለምንድን ነው? ጴንጤ ስትሆን የዛን ጊዜ ኤርሚያስ ቤት እንደውም ጴንጤ ያልሆንኩ ብለህ ትላለህ። ምስክርነትን ትሆና አንዴ ጨርስልኝ። ጴንጤ ነኝ ብለህ ጴንጤን ተቀብለህ ከዛ በኋላ የጎንደር ወጣቶችን ሰብስበህ ስታወራ አልነበረም እንዴ? ጌታን ተቀበሉ እያልክ ሁሉ ስተች አልነበረም እንዴ ኦርቶዶክስን? ከዛ በኋላ ደግሞ ተቀይረ ደግሞ መዝሙር ሌላ አስተማሪ ምናምን። በቃ ጴንጤ ነህ በቃ ጨርሻለሁ። እሺ ቴንኪዩ ብራዘር ስለጨረስክ አመሰግናለሁ። ወደድክም ጠላህም እኔ ኦርቶዶክስ ነኝ። አንተ ስላልከኝ ሳይሆን ራሴን አውቀዋለሁ። ከኤርሚያስ ቤት መጥቼ የተናገርኩትን ነገር ደግሞ ለራሱ ነግሬዋለሁ። ፊት ለፊትም ከሰው ፊትም ተናግሬያለሁ። አንተ ስላልከኝ ጴንጤ አልሆንም፣ አንተ ስላልከኝ ኦርቶዶክስ አልሆንም፣ አንተ ስላልከኝ ሌላ እምነት አልይዝም። ኦርቶዶክስ ነኝ። ገብቶሃል? በቃ እየተማርኩ ነው። በነገረ ክርስቶስ አልገባኝም። በነገረ ክርስቶስ ላይ ከኤርሚያስ ላይ ማየው ትምህርት አለ፣ ከኦርቶዶክሳውያን መማሩ ትምህርት አለ። ይሄን ነገር ክሊር አድርጉልኝ ነው ያልኩ። ጥያቄ ብቻ ነው። ይህን ጥያቄ ደግሞ እያስተማሩ ነው። በማስተማር ደረጃ ላይ ደግሞ ባላቸው እውቀት እያስተማሩ ነው። ስለዚህ ኦርቶዶክሳውያን ከዚህ ገብተው በነገረ ክርስቶስ ላይ መማር የሚፈልገው ነገር እማራለሁ። መጽሐፍ ቅዱስ አንብቤ ያለው ጥያቄዎች አሉኝ፣ እንዲመልሱልኝ ይፈልጋሉ። ጴንጤ ነህ ብለህ ግን አንተ እኔ ጴንጤ ልታደርገኝ አትችልም። ኦርቶዶክስ ነኝ። ኦኬ። ግን እኮ ለኤርሚ ሮያል ኦርቶዶክሳዊ ወንድም ነው። እዚህ መጥቶ ጥያቄ ይጠይቃል እኔ ጋር የገባውን የተረዳውን ተናግሮ ሄዳል። ካልሆነም ደግሞ ሄዶ ይጠይቃል። ብደክምም ኦርቶዶክስ ነኝ እያለ ነው። አንተ እኮ ጌታን በተቀበልክበት ጊዜ ሮያል እኮ ነበር ስተነጋገሩ ሁሉ ጭምር አስታውሳለሁ። ዝም በል ምናምን ነገር እያልከው ማለት ነው። አየህ ያኔ ጌታን ስለተቀበልክ ነው። እንደውም እኔ እኮ ጸሎትን የጸለይክልኝ አልከኝ። አዎ ጸሎት ጸልዬልሃለሁ። እኔ ግን ንስሐ ነበርኩ ያስገባው። ማንም ደግሞ ኦርቶዶክሳዊ ጴንጤን አደባባይ ላይ ወጥቶ ተንበርክ ከካሜራ ከፍተ ነው የጸለይኩለት። ማንም ኦርቶዶክሳዊ ጴንጤ ጋር መጥቶ ካላመነበት ጸልይልኝ ብሎ ተንበርክኮ ላይቭ ላይ እጁን ዘርግቶ ማንም አያጸልይም። እኔ አሁን ማንም ኦርቶዶክሳዊ ካህን ልጸልይልህ ብሎ ቢለኝ እንደዛ ፊቱ ተንበርክኬ አይደለም እጄን አንስቼ ጸልይልኝ ብዬ አልለውም። ለምን የሚጸልዩ ወንድሞቼና እህቶቼ በመንፈስ አንድ የሆንን ወንጌላውያን ወንድሞቼና እህቶቼ አሉ። ኦኬ። ስለዚህ ስላመንክበት ግን አንተ ያንን አደረግ። ከዛስ ወደ ወንጌላዊ ጋር ወሰድኩ፣ ደወልኩለት፣ በውስጥ ይደውልልሃል አልኩ፣ ነገርኩ፣ ተደዋወላችሁ፣ አገኘህ፣ ትምህርት ጀምረህ ነበር፣ ወደ ቸርች መጥተህ ነበር ማለት ነው። ያንን ሮያል ሰምቷል፣ አይቷል። እዚህ ስለተናገርኩ ሮያል ብቻ ሳይሆን ብዙዎቹ ሰምተዋል። ስለዚህ ዲና አያደርገውም እና ልክ ነው። አንተ እኮ ጴንጤ ነበርክ ብሎ ሲል አንተ ደግሞ ጴንጤ አልነበርኩም ብለህ አልክ። ያኔ ግን ጴንጤ ጌታን እቀበላለሁ ብለህ ወደ እኛ ጋር መጥተህ ነበር። እና አሁን ያለ ቃል ልብ በል ሮያል ያለ ቃል ጌታ ምስክር ነው። ኤርሚ የምነግርህ በዚህ ትውልድ ፊት እዚህ 600 ሰው ከኋላ ብዙ ሺህ ሰው እየሰማ የምነግርህ አንተና አንተን መሰል ለሆኑ ሰዎች የምነግራችሁ አሁን ሮያል ቅድም የነገረህ ቃል እንደ ትንቢት ቃል ያዘው። ኦርቶዶክሳዊ ወንድም ነው ሮያል። በዚህ አይነት ከሄድክ ታብዳለህ አለህ። እውነቱን ነው የምነግርህ። ለምን 2 ዓመት ሙሉ ሰምቻለሁ ኤርሚያስ ቀደም መዝሙር ሰምቼ እያለቀስኩ ነበር ብላልክ እና ህይወቴ በመጥፋት መንገድ ላይ ነው ብላልክ። እንዳትጠፋ ከፈለግ ና ወደ እግዚአብሔር ልጅ ጉያ ተመለስ። ያኔም ጌታን ተቀብለህ ከሆነ እኔ ሳስቀብል ጌታ ተቀብለህ ከሆነ እኔ አስቀብያለሁ ነው ብየምልህ፣ ንስሐ ጸሎት ጸልዬልሃለሁ ነው ብየምልህ፣ አይ ያኔ አልተቀበልኩም ብለኸኝ ካልክ ና ዛሬ እንደ አዲስ ተቀበለው ጌታን። አይ ያኔ ተቀብያለሁ ብለህ ካልክ ና ተመለስና ወደ ጌታ ወደ ቸርች መጽሐፍ ቅዱስ ትምህርት ተማር። ያስጀመርኩ እዛ ወንጌላዊ ጋር እዛው ካልጋሪ ቤተክርስቲያን ትምህርትን በተከታታይ ተማር፣ እንጸልይልሃለን። የፈለግከውን ጥያቄ ከመጽሐፍ ቅዱስ ላይ ጠይቅ። ኦኬ እኔ መልስላለሁ። ከኔ ያለፈ ስኮላሮች ይመልሱልሃል ማለት ነው። አይ ይህንን አልፈልግም ብለህ ካልክ ደግሞ ቀጥ ሰጥ ለጥ ብለህ በኦርቶዶክስ ቤተክርስቲያን መዝሙር ያሬድ እያስተማረ ነው። ዛሬ እንዳልከው እየጫስክ ነው፣ እያቀምክ ነው። ምንም መጨስና መቃም በኦርቶዶክስ ነውር አይደለም፣ ኃጢአትም አይደለም፣ ውሸት ነው።
ምእመኗ ከላይ እስከታች ጠጪ ነው፣ ከላይ እስከታች ቃሚ ነው፣ ከላይ እስከታች አጫሽ ነው። ነውር አይደለም፣ ውሸት ነው። ነውር ነው የሚባለው ውሸት ነው ለማለት ያህል ማለት ነው። ለማለት ያህል እናንተ ልጆች ቅራቅንቦ ምናምን ነገር ብሎ ይላል እንጂ ውሸት ነው። በኦርቶዶክስ መጠጣት፣ መቃም፣ ማጨስ፣ ማመንዘር፣ የተለያየ ነገር ማድረግ ኃጢአት አይደለም። ኃጢአትማ ቢሆን አሁን በየቤታቸው እየገባ ስማቸውን የአንዳንዶቹን መጥራት ስለማልፈልግ ነው። ያው በባለፈው የዮኒ ማኛ ቤት ገብታ ነበር። ገብተ ምን ነበር ሲባል የነበረው? ያው ኤርሚያስ ጌታን ያስቀበላቸው ሰዎች ሁሉ እየካዱት እየወጡ ነው። ምንም ትምህርት ስለሌለ የተደራጃችሁትን መደራጀት አውቃለሁ። ኤርሚያስን ይሄን ጨርሼ እሰጥሃለሁ። ኤርሚ ካልወራ ወንድሜ ከታች ማስተያየት አለኝ እያለ ሲል ነበር። ሰጥቸው እንሰጥሃለን። ያደረጋችሁት ድራማ የአንተና የዮኒ ማኛ ድራማ ይታወቃል ማለት ነው። አንተም በዛ ድራማ ውስጥ ተቀላቅለበታል ማለት ነው። ኦኬ ጌታ ሳይገባው ገባኝ ብሎ እኛ ደግነቱ ኤርሚያስ ሰብኮ ነው የመጣሁት ወደ ጌታ አላለም። አቡነ ገብርኤል በሰበኩኝ ወንጌል ጌታን ተቀበልኩ ብሎ አለ። ያ አቧራ ሲያጨስ በኋላስ ሲሰጠውት ሄደ። እችን እኛ ፊት አያወራም። እህቴ ሜርሲ ላቀረበችለት ቻሌንጅ መልስ ለምን አልሰጠም? ጠቅሳ እህቴ ሜርሲ በመረጃ ይዛ እኛ ሰንደን እኮ ነው ያዝነው። በመረጃ ይዘን ሞዓ ተዋህዶ የሚባለው ገንዘብ ከፍሎት ቅፈላውን ከተቀበለ በኋላ ጴንጤንና አብይን ስደብልን ብሎ የሚለውን ስታወጣበት ለምን ለሜርሲ መልስ አልሰጠም ያለው? እቺ መርዛም ሴት ነው ያለው ዮኒ ማኛ ቃል በቃል ማለት ነው። የኔ እህት መርዛም አይደለችም፣ የኛ እህት መርዛም አይደለችም። በመረጃ ግን ደርሳበታለች። መረጃ ሞሳድ በላት አታመልጣትም። ኦኬ እሱን እንተው። እሱ ቤት ገብተህ እኮ አብሮ እሱ ሲያላግጥ ነበርክ አንተ ማለት ነው። ኦኬ አንተ 2 ዓመት እንደውም ኤርሚያስ አንተ ሰብከኛል ዳኒም ቤት ተሰብክ ያለው ብለህ ስትናገር ሰምተናል። የሰበኩ እውነት ነው እውነት አይደለም ብዬ ስለ እውነት ነው አልከኝ። የምሰብከውን ወንጌል እያለቀስክ ትሰማ ነበር፣ ደስ እየተሰኘ ትሰማ ነበር። በቃ ለዛ እውነት ኑርለት ብራዘር። ይኸው እኔ የተደባበቀ ነገር አልሰበኩም። የጴንጤዎቹ አምላክ ኢየሱስ ክርስቶስ እውነተኛና ጻድቅ ጌታ ነው። ሲሞትልን በመስቀል እርቃኑን የሞተው ስንሰብክም አደባባይ ላይ ያድናል ብለን ነው የምንሰብከው እንደዚህ ማለት ነው። ስለዚህ እውነቱን ንገረኝ አትበለኝ፣ እውነቱን ነግሬሃለሁ። ምንም የተደበቀ እውነት አሁን እዚህ ከምሰብክ የተለየ ኢየሱስ ወንጌላዊ ተኩሉ ጋዛ ካናዳ ካልጋሪ ስሰጥህ ጌታን ከተቀበልኩ በኋላ ጌታን ካስቀበልኩ በኋላ ለወንጌላዊ ተሰጠው። ወንጌላዊ ወደ ቸርች ወሰደ፣ ትምህርት ጀመረልህ። እዛ እሱ የሚያስተምርህና በቤተክርስቲያን የሚያስተምሩና በቤተክርስቲያን የሚያጠምቁ ጤናማ ቤተክርስቲያን ስለሆነ ያስተምሩ ያጥምቁ ብዬ ለአገልጋይ ሰጠው። ጀመርክ አንተ። በኋላ ላይ ከጓደኞች ጋር ቅድም እንደተባለው ከጓደኞች ጋር ከአብሮ አደጎች ጋር ከወንድም ጋር ሁሉ ጭምር አስገብተ ተመለስ አሉ። አቦ አጭሰው እንጫጫስ እንጂ ምን ከጴንጤ ጋር እንትን ምናምን በቃ አራዳ መስለው ለመታየት ማለት ነው አደረጉ። ስለዚህ ዛሬ ያጨስ ነበር አልክ። አሁን አንድ ሰው ቪዲዮህን ልኮልኝ ነበር እያጨስክ ማለት ነው። አሁን አንተ እያወራህ ቅድም አይ ቲንክ ዛሬ ነው መቼ ነው አይ ዶንት ኖ። እኔ ማጨሴንና መጠጣቴን ምናምን እኮ አልክድም እኮ መናገርም ቴንኪው ግን ይኸውልህ ብራዘር አሁንም ከነሲጋራህ ጭምር አልኩ። ከነሲጋራህ ጭምር ኤርሚ እንዳትጠፋ ከፈለግ ከነሲጋራህ ጭምር ና ወደ ኢየሱስ። ሲጋራህን ያስጥሎ ህይወትህን ለውጦ ልጁ ሊያደርግህ ኢየሱስ ዛሬም የምሕረት በሩን አልዘጋም። ሲጋራ እኮ አጭሻለሁ ዛሬ ብለህ ብትለኝ ከነጭስህ ጭምር ና። ዌልካም ብራዘር፣ እንወዳለን። ኢየሱስም ይቀበላል። ና በእውነተኛ ትምህርት ይሄን የምታጨሰውን ነገር በጸጋና በጸሎት በእግዚአብሔር ቀን። እሺ እኔ እንድመጣ ንገረኝ፣ ስለ ክርስቶስ ንገረኝ፣ በነገረ ክርስቶስ ያለውን ትምህርት ንገሩኝ። እሱን እኮ ነው የምፈልግ። ሌላ ነገር እኮ አልጠየኳችሁም። እኔ አሁን ስላለፈው ታሪክም አይደለም። ቆይ አድምጠኝ። እስከ ዛሬ ድረስ እየሰበኩ ያለሁት ነገረ ክርስቶስ ነው አይደል? በዓለም አደባባይ ላይ ያ ትምህርት አስተምረኛል። አሁን በነገረ ክርስቶስ ከአንተ መስማት ፈልጌ ነው የገባሁት። በነገረ ክርስቶስ ያለውን ትምህርት ለእኔ ንገረኝ። አድምጠኝ። እኔ ሰባኪ ነኝ፣ የወንጌል ማስተማሪ ነኝ፣ ሰባኪ ነኝ። ደግሞ ሞር ስብከት ላይ ነው የማተኩረው። የተጠራሁበትም ስለሆነ ትምህርቱን ከፈለክ ብዬ ወዴት ላኩ? ወደ ቤተክርስቲያን ነው አይደል የላኩ? ኤርሚ ማይክን ክፈተው። አገልጋይ ነው አይደል? ጓደኛዬን ወንጌላዊ ተክሉን ያገናኘው ካናዳ ካልጋሪ። በቃ ትምህርት ከፈለክ ቸርች ይዞ ሄደ አይደል? ወንጌላዊ ቸርች እየተመላለስክ ነበር። ቸርች ቁጭ በልና ተማር ብራዘር። እኔ ሰባኪ ነኝ፣ ሌሎች ደግሞ አስተማሪዎች አሉ ማለት ነው። ስለዚህ በዚህ በምሰብክበት ሳለ አንተም ብቻ አይደለም፣ በብዙ ሺዎች የሚቆጠር ትውልድ በያሉበት ሀገር ለቤተክርስቲያን የምሰጠው
ለኛ እውነተኛ ቤተክርስቲያን ፈልጌ በአገልጋዮች በኩል አጠያይቄ እውነተኛ ቤተክርስቲያን ነው ብለው ሲሉኝ ልክ አሁን አንተን ለወንጌላዊ ተክሉ ስልክን ተቀብዬ የሱን ስልክ ሰጥቼ ያንተን ስልክ ለሱ ሰጥቼ ደውዬ ተደዋውላችሁ አገናኝቼ ትምህርት እንደጀመረልህ እንደዚህ ነው ስራዬ። እኔ ሰብካለሁ፣ ሰዎች በእግዚአብሔር ቃል ልባቸው ሲነካ ሲያምኑ ጌታን አስቀብዬ ወስጄ እሰጣለሁ ማለት ነው። ኦኬ አለቅ። ስለዚህ ትምህርቱን ከፈለክ እኔ ከምሰብክ ባለፈ ትምህርቱን ከፈለክ በቤተክርስቲያን ተማር፣ ከፈለክ ምንንም ደግሞ በውስጥ ስልክ ስላለ ጠይቀኝ። ነገረ ክርስቶስ ላይ ያልገባ ያልተብራራል ምንድነው ያላወቀው ነገር ካለ በአንድ ያታቅም ስትማር ዕለት እያወቀው ትሄዳለህ። ያመንከውን ጌታ የተቀበልከውን ጌታ ይበልጥ እያወቀው ትሄዳለህ። እኔ የዛሬ 27 ዓመት ጌታን ስቀበል በኦርቶዶክስ ቤተክርስቲያን የነበረኝ ጥቂት እውቀት አለኝ ስለ ክርስቶስ ኢየሱስ። ከዛ ጴንጤዎቹ ጋር ስመጣ ግን አሁን የማስተምረውን እና አሁን የምሰብከውን ጌታ በትምህርት ቢያንስ በትንሹ ከ1 ዓመት ከ6 ወር በላይ ተምሬ ለመሰረታዊ ክርስትና ትምህርት 1 ዓመት ከ6 ወር ሙሉ የአገልግሎቱን ጭምር ሁሉ ተጨምሮ ማለት ነው። ማስታወሻ ደብተር ይዤ እስክሪፕቶ ይዤ ኦኬ ማስታወሻ ደብተር እስክሪፕቶ መጽሐፍ ቅዱስን ይዤ እየሄድኩኝ ቁጭ ብዬ ነው የተማርኩት እንጂ እየጻፍኩኝ ያልገባኝን እየጠየቅኩ እንደዚህ አስተማሩኝ። ከዛ ደግሞ በግል ደግሞ መጽሐፍ ቅዱስ አነበብኩ። ከዛ ደግሞ የቤተክርስቲያን ውስጥ የመጽሐፍ ቅዱስ ጥናት የሚባል አለ በእኛ በወንጌላውያን። ይሄ መጽሐፍ ቅዱስ ሙሉ በሙሉ 10ም 15ም 20ም ሆነን ወይ ደግሞ 8ም 6ም ሆነን ተሰባስበን በየቦታው ቅርብ የሆኑ ቅዱሳን በቤተክርስቲያን በሚታወቁ ቅዱሳን ሰዎች ቤት ስብሰባ ተደርጎ ወይ ደግሞ በየቸርቻችን የመጽሐፍ ቅዱስ ጥናት አለ። ያኔ ላይ የጢሞቴዎስና የማርቆስን የሴቶች አለባበስ ምን መምሰል እንዳለበት፣ አገልግሎታቸው ምን መምሰል እንዳለበት በእኛ በወንጌላውያን መጽሐፍ ቅዱስን እንዴት ነው የምንረዳው ብሎ የሚለውን እሱን ያኔ እናሳያለን። አይ ቶሎ ፍጥኖ ይሁንልኝ ብለህ ካልክም እኔ እኮ ያኔ አልመልስልህም አላልኩም። ለክስ ያቀረቡ ሰዎች አንተ እውነተኛውን ትምህርት ስለ ጌታ ፍቅር ልትማር ሲገባ ሴቶች ነጠላ አደረጉ አላደረጉ ብሎ የሚል ማለት ነው። ይሄ ዘላለም ሕይወትን እኮ አያሰጥም፣ ከዘላለም ሕይወት እኮ አያጎልም ብራዘር። እንዴ እሑድ ሰንበት ሲሄዱ ነጠላ አስረው አይደል የሚሄዱት? ያንን እኮ እሑድ ሄደው ነጠላቸውን ለብሰው የሚሄዱት እኮ ሴቶች ጠጉራቸውን ተተኩሰው እኮ በየናይት ክለብ እኮ ሲያብዱ እኮ የሚውሉ ሴቶች ናቸው። እናንተ ቀዳሚ የምታ ጥድ ተረግፋ የምታስቀድሰው እና አመል ማላባተ ማለት ነው። ውይ ዛሬ ያስቀደሰች ፍቅር አዲስ ነቃ ተብሎ ይባላል። ያቺው ሴትዮ ግን ናይት ክለብ እኮ ሲጨፍር ነበር ጎፈሬው ያነሰንሳ። ይሄ አሁን ክርስትና ነው እንዴ? የጴንጤን ለመተቸት አሁን እንደዚህ የሚባለው አይደለም። ኦኬ የእናንተ ክርስትና የተባለበት የኦርቶዶክሱ ማለት ነው። በእውነት እንለካካት ከተባለ በትክክል ይታይ ከተባለ አመቱን ሙሉ ያዝ እጇን ዝገን ጉንጯን ምታዳሌዋን ብሎ የሚለው ትውልድ እኮ ነው። ፋሲካ ሲመጣ እዛ ላይ ሆነ ብጠራኝ ወይ እንዳልልህ ድምፅ የለኝ እያለ ማሲንቆ ይገዘግዝልሃል። ዘለሰኛ እየተባለ ማለት ነው እያለ ማለት እንዴ ትናንትና እዛ አሳ በለው እዚህ ደግሞ እዛ ላይ ሆነ ብጠራኝ ወይ እንዳልልህ ድምፅ የለኝ እንዴ። አዎ ጥሪውን አንሰማንም ነው እንጂ ሳይሰሙ ቀርተው አይደለም። እና አሁን እንደነኛ አይነት ክርስቲያኖች ተብሎ በተባሉበት ጴንጤ ለመተቸት ኦርቶዶክስ ምንም የሞራል ብቃት የላቸውም። እውነት እንነጋገር ከተባለ ወደ ውስጥ አድምተን እንነጋገር ከተባለ ከዛ ይልቅ ኤርሚዬ አንተ ሴቶች ሻሽ አሰሩ አላሰሩ ያገልግላሉ አያገልግሉም ብሎ የሚል ነገር አይደለም። ለአንተ ወሳኝ ኢየሱስ ነው። ኢየሱስን ካወቅ በኋላ አዎ ይሄ ሁለቱም ክፍል የሴቶች አገልግሎትም የሴቶች ልብሳቸውን በሚገባ ኀፍረታቸው መሸፈን እንዳለባቸው ቅዱስ ጳውሎስ በጢሞቴዎስም በቆሮንቶስ መልእክት ላይ የጻፈውን አስረግጠን እንነግራለን። ብራዘር በደንብ ነው የምንነግርህ። እዛም በቤተክርስቲያን ያስተምረዋል። ካላስተማሩ እኔ አስተምርሃለሁ። እኔ ካልቻልኩ ለሚችሉ የነገር መልኮቱ ዓለም ላይ የሚችሉ ሰዎች ለነሱ ሰጣለሁ። ከዶክተር ማሙሻ ፈንታ ጋር ደውዬ አገናኝቼ ይመልስልሃል። እውቅ ነገር መልኮቱ ላይ የሚያስተምር የመጽሐፍ ቅዱስ አስተማሪ ነው። ከወንጌላዊ ያሬድ ጥላሁን ጋር ደውዬ አገናኝቼ ማለት ነው። በተናጥል ይነግሩሃል። ይህንን አንተን ለማዳን ይህን ያህል መንገድ እንሄዳለን። ኦኬ ጥያቄ ካለብህ ማለት ነው። አሁን አንተ አንድ ቦታ ላይ ነው መርጋት ያለብህ። ምንድን የሆነው ኤርሚ? እኔን የሰበኩት 2 ዓመት የሰማው ወንጌል አለ። እስካሁን ድረስ ነፍሴ የተያዘችበት ወንጌል አለ። እዛ ደግሞ ምንድነው የያዝከው ነገር አለ። ስለዚህ ሁለቱ ተጋጨብህ። እዚህ ነው ለሰበኩ ወንጌል ለእውነት ኑር የሚል ስያሜ ነበረ። እዛ ደግሞ ጫትም እየቃምክ ሲጋራም እየጫስክ መጠጥም እየጠጣ እንደፈለግክ ኑር ብሎ የሚል ደግሞ
ሰፊው በር አለ። የኦርቶዶክስ በር ማለት የኦርቶዶክስ ሃይማኖት ማለት ሰፊው በር ማለት ነው እያልክ ክርስትና ነው ብለህ የምትለው ማለት ነው። እዛ አሁን ኤርሚ ኃጢአቴን እየነገርክ አታባብስብኝ። እኔ ኖ ያንተን ኃጢአት መናገር አይደለም ይሄ። ለዚህ ህይወት ነው የጠሩ አልገሰጹህም። እኔ እኮ ከና ኃጢአት ናቆ ነው ገሰጹኛል። እኔ ስለማልሰማ ነው አድምጠህ ኤርሚ ከና ኃጢአት ብራዘር እወድሃለሁ እኮ እያልኩ ነው ገስት ያስገባው። ከና ኃጢአት ኢየሱስ ዛሬም ሊቀበል ፈቃደኛ ነው እያልኩ ነው። ኢየሱስ እየከሰስኩ አይደለም። ና ብራዘር ና እኔን ከና ኃጢአቴ ና ብሎ የጠራኝ ኢየሱስ ጠርቶኝ ሸክሜን ከና ላይ አውርዶ ቀሊል ቀንበሩን የጫነብኝ ኢየሱስ ና ይልሃል እኮ እያልኩ ነው። ና ከነሲ ጋር ጭምር ወዴት? ወደ ኢየሱስ ና። ያሳርፋል የአባቴ መንፈስ ያሳርፋል ጌታ ኢየሱስ። ካልሆነስ ግን ይሄው አሁን ልጠፋ ነው አልከኝ። ለምን ትጠፋለህ? ለምን ትጠፋለህ ብራዘር? እውነቱን ልንገርህ፣ ትንቢት አይደለም የምነግርህ፣ እውነቱን ልንገርህ። በዚህ አይነት ከቀጠልክ መቼውንም ቢሆን አስተምረው ከጫትና ከሲጋራ አያስጥሉህም። ከጫትና ከሲጋራ አያስጥሉህም። ከመጠጥ አያስጥሉህም። ለምን? የእግዚአብሔር መንፈስ የሌለበትን ቃል ነው የሚነግሩህ። የጸጋውን ወንጌል አይነግሩህም። የማዳኑን ወንጌል አይነግሩህም። እንደዛ ከሆነ ይሄ ሁሉ በሚሊዮን የሚቆጠር ትውልድ ጠጪና ቃሚ ባልሆነ ነበር፣ አጫሽ ባልሆነ ነበር። እና ስለተቀላቀልብህ ነው ብዬ ነው የምልህ ኤርሚ እንጂ እሺ ኤርሚ አንድ ሰው ምናልባት እኔ ጋር 9 ሰዓት ማለት ከሌሊት 3 ሰዓት 9 ሰዓት አልፏልና ዳንኤልን አስገባው። ዳንኤል ይግባኝ ይናገር እያሉ ነው ከአንተ ጋር ስለ ነገረ ክርስቶስ መናገር ይፈልጋል መሰለኝ። አንድ ሰው ቀንሰህ አስገባው። እኔ ማስገባት ማን ነው? ዳንኤል አላውቀውም። ነው እማቃቸው እዚህ ጋር አለ። ማንን ማላስተዋውቅ? ልክ እንደነ ክርስቶፎሮስ እንደነ መዝሙር ያሬድ ምናምን ነገር አላስተዋውቅም። ማንን እዚህ ቤት መታወቂያ አይደለም የሚታወቋል። እንደነ አክሊለ ምናምን ነገር እንደዚህ እንደነ ልደተ ቃል እንደዚህ አይነቶቹ ነው ማስገባ። ኖ ብራዘር አትልፋ። ማንም አላስገባም። እሺ የኔ እይታ ነው። ልጁ አሁን እዚህ ጋር ትነግረዋለህ፣ ጥሩ የመስማት ነገር አለበት። ግን ልክ ወፍ ቆሎ እንደሚለቅም ቤቱን ሲከፍት ደግሞ እንደዛ የሰማውን ነገር የሚለቀምበት ልጅ ነው። ይለቅሙበታል። በጣም ነው የሚገርመኝ። መጀመሪያ እኔ ለምሳሌ እኔ ኦርቶዶክሳውያን አንድ መምህር መጥቶ ልጸልይልኝ ብለኝ ይሻላል ልጸልይልኝ ብለኝ ይሻላል። እኔ አንዱ ጋር ቁጭ ይበልና መጀመሪያ አንዱ ጋር ቁጭ ይበልና ወይ ኦርቶዶክስ ሆነ ወይ ፕሮቴስታንት ሆነ ትምህርቱን ይወቅ። አንተ ጋር መጥቶ ኢየሱስ ጌታ እንደሆነ በአፉ መስክሮ እግዚአብሔር ከሙታን እንዳስነሳው በልቤ አምኛለሁ ብዬ የንስሐ ገብቶ መጨረሻ ላይ እኔ እኮ ለምን ከሄድ ወሰንክ ሳይገባ ግራና ቀንን ሳትረዳ እና እንደዚህ አይነት ፖለቲካ ሰው ለመሰብሰብ ከሆነ በነፍስያ ነው የምትጨምሩ። ቲፎዞ ለማግኘት ቢሆን ቤት እንዲደምቅልህ ከሆነ ኤርሚያስ ሁሌ አንተ ቤት እየመጣ የአንተን ጥያቄ ሲመልስ የሚውልበት ነገር የለም። ማንኛውም ወንጌል የገባህን ነገር ትንሽ ገብቶ እንደው ልብ ተነክቶ ከሆነ ከዛ በኋላ ከቤተ ክርስቲያን ጋር የማገናኘት እንትን ያለ ሁሌ አንተን ርዕስ ሆኖ በየሄደበት እዚህ ትናገራለህ። ወንድሞች እንደሞ ኦርቶዶክሳውያን ለመዝሙር ለሰሙን እያስገባ ደግሞ ያን ነገር የሚያጠፉብህ ከሆነ አንተ ራስህ መረጋጋትና ጊዜ መውሰድ አለብህ። እንዴ እዚህ እኮ ሙድ አይደለም ብራዘር። እና ኤርሚ ባይዘው ሌላ ነገር እንዳያስከፍል አሁን ይህን ያክል ልጁን መጠበቂያ ሰጥተው በየጊዜ ለሱ ማብራራትን አይገባም። ቢድል ራሱ ነው ባይድል ራሱ እና እንደዛ ነው የሚሻለው። ምን እያያዘብህ ነው? ቴንክ ዩ ወንድሜ ካሎራ አስተያየትህን በጣም አደንቃለሁ። ወንድሜ ሰናይ እሰጥሃለሁ። ልብ በሉ እችን ተናግሬ ለወንድሜ ሰናይ እሰጥሃለሁ። ከዛ ቤኪም አለ፣ ከዛ ኤርሚ ተናግሮ የሚጨርሰውን መጨረስ ይችላል። ሌሎች የምትሉት ካለ ልብ በሉ። እኔ የወንጌል ሰባኪ ነኝ። ኦኬ የወንጌል ሰባኪ ነኝ። የተጠራሁበት አገልግሎት ይሄ ነው። በቃ ወንጌል ሰባኪ ነኝ። ወንጌል በተነገረበት ወይ ደግሞ ወንጌል ሊነገርበት የሚችል ቦታ ሰው በተሰበሰበበት እኔን እዛ ጠራኝ። በቃ ከጌታ ዘንድ የተሰጠኝ ለዚህ ነው። እዚህ ተጎልተህ 11 ዓመት ሙሉ ብለው ይሉኛል ወንጌላውያን አማኞችም ሁሉ ጭምር። አዎ ተጎልቼ፣ ግን እንደዚህ አንተ ቁጭ ብለህ ተጎልተህ ትሰማኛለህ። የምናገረውን ድናይ ልታደርጉት አትችሉም። ኦኬ ስለዚህ
እኔ ወንጌል ሰባኪ እንደመሆነ የመጣው ሰዎች ጌታን ሲቀበሉ ቀጥታ ከቸርች ጋር ነው የማገናኘው። ጴንጤ ነኝና ከእውነተኛ ቸርች ጋር አገናኛለሁ ጠይቄ ማለት ነው። ከተለያዩ ቦታዎች ላይ ባሉበት ሀገር የት ሀገር ነው ብዬ ኤርሚያውን ካናዳ ስለነበረ ያኔ ካናዳ ካልጋሪ ስለነበረ ከዛ አገናኘሁት ማለት ነው። አንድ ሰሙ ጌታን ሲቀበል የት ነህ አልኩትኝ። አዋሳ አለፍ ብሎ ለኩ የምትባል ከተማ ነኝ ያለሁት አለ። ከሰሙ ጋራ ጌታን እዚሁ ተቀበለ። እኔ ጋ ለኩ ነኝ ያለሁት ብሎ ሲለው የት ይቀርባል ብዬ ስለው ለአዋሳ ይቀርባል አለ። ኦኬ መልካም፣ ስለዚህ በቤተክርስቲያን ገብተህ ተማር ብዬ ነው አልኩትኝ። ከዛ አማኑኤል ህብረት ቤተክርስቲያን ገብቻለሁ አለኝ። ቴንኪው፣ እውነተኛ ቤተክርስቲያን የመረጥከው። ከፈለክ አማኑኤል፣ ከፈለክ ሙሉ ወንጌል፣ ከፈለክ ህይወት ብርሃን አሉ፣ እዛ ላገናኝህ እችላለሁ አልኩትኝ። እሱ ራሱ ፈልጎ አማኑኤል ህብረት ቤተክርስቲያን ምርጫው አድርጎ ገባ። ስለዚህ እዛ መሰረታዊ ክርስትና ትምህርት እየተማረ ነበር። የውሃ ጥምቀት ተጠመቀ። ኦኬ አየህ፣ እኔ የሰበኩኝ ጌታ እንዲቀበል አድርግ ከቤተክርስቲያን ጋር ማገናኘት ነበረ። ከቤተክርስቲያን ጋር አገናኘሁት። አሁን እዛ ቤተክርስቲያን ጋር ያገናኘሁት ሰሙም ሆነ ኤርሚያስም ሰበኩትኝ፣ ዳነ፣ ጌታን ተቀበለ። ከተክሉ ጋር አገናኘሁት። ዮኒ ማኛ እኔ አይደለም የሰበኩት፣ ሰበከኝ አለንም። ብፁዕ አቡነ ገብርኤል ሰበኩኝ አለ፣ ጌታን ተቀበለ በብርቱካን በኩል። ብርቱካን ደግሞ ከእውነተኛ ቤተክርስቲያን ጋር ካሉት ጋር ላገናኘው አልኳት እና እሷ የራሷን ልጅ ደህንነት እያስተማረችው ነው፣ እኔም እያስተማርኩት ነው አለችኝ። ታይ ግድ የለም ሌሎች ሰዎች ያስተምሩት፣ በእውነተኛ ቤተክርስቲያን ስር ሆኖ ይማር አልኳትኝ። ጠቅሼ እነ ፓስተር ታሪኩ ነበሩ፣ እነ ፓስተር እንዳልክ ነበሩ፣ የቤተልሔም ወልዴ ባለቤት ማለት ነው። ፎር ኮርነርስ ቸርች አሜሪካ ስለሚያቀኝ ደውዬ ልንገረውና እዛ እሱ ጋር ተምሮ ይጠመቅ አልኳትኝ። እስቴቱን ስለማለቅ ያኔ አይሆንም ብላ ስትል በቃ መጠመቅ አለበት ብላ ያፋጠነችው እሷ ናት፣ ብርቱካን ማለት ነው። ኦኬ ከዛ እኔን የማጠምቀው ስትል አታጠምቂውም አልኳትኝ። በዚህ ተጣላችኝ፣ እኔም ተጣላኋት። በፍጹም አታደርጊውም። ዮኒ ማኛን አንቺ ያጠመቅሽ ቀን እኔ ወዲያውኑ በዚያን ቀን እዛው ገስት ላይ ገብቼ ወይ ላይቭ ገብቼ ቀጥታ ነው የምቃወምሽ ነው ያልኳት። አትችይም ነው ያልኳት። ከዳጊሻም ጋር ተገናኘን። ዳጊ ለዝማሬ ተጠርቶ ነበር። ስልኩን የሰጠኋት የዳጊን እኔ ነኝ። ልጥራው ለዝማሬ ብላ ስትጠሪው አልኳት። ከመጣልሽ ኦኬ፣ ካገለገለ ያገልግል አልኳት። ዳጊ እሷ ካጠመቀች የምታጠምቅ ከሆነ እንደዋወላለን፣ ስልክን በእጅ ላይ ያዝ፣ የምታጠምቅ ከሆነ ከጉባኤ ውጣ ነው ያልኩት። ተስማምተን እሺ ብሎ ነው ሄደው ዳጊ ማለት ነው። ምክንያቱም የጌታን ስም አታሰድብም፣ የጌታን ቤተክርስቲያን አታስነቅፍም። በዚህ ግብ ግብ ያዘችኝ ማለት ነው። ከዛ እኔም ዳጊም ደውለን ለዮኒ ማኛ በእሷ እጅ እንዳትጠመቃሉ እንዳትጠመቅ። አዎ እዚህ ቤት ውሸት ቅጥፈት የለም አልኩ። የማገለግለው የተባረከውን ጌታ ኢየሱስ ክርስቶስን ነው። ስለዚህ እሱንም ደግሞ ከቤተ ክርስቲያን ጋር አገናኙ ብዬ አልኳትኝ። አይሆንም ማለች። ለመጠመቅ ይቸኩላል። እኔ ጋር የሚጠመቀው እኔ ቸርች የምጀምርበት አለ። ለእሷ ቸርች መክፈት ሴሪሞኒ ማዳመቂያ ልታደርገው ማለት ነው። እኔ ይህንን አላቅም ነበር። ከዛስ እባክሽ አንድ ሁለቴም ሶስቴም አራቴም ቢሆን ያስተምረው ብዬ አንተ አስተምረው ብላ ስትለኝ እኔ የምኖርበትና አሜሪካ ያሉ ሰዎች የሚኖሩበት የ18 ሰዓት ልዩነት አለ። ኦኬ ስለዚህ እኔ አልችልም ከሰዓት አኳያ ካለኝ አገልግሎት አኳያ። ምክንያቱም እዚህ እናንተን እዚህ ጋር መጥቼ ማገልገሎች አይደለም፣ በውስጥ መስመር ስልኬ ላይ የሚመጣ ሜሴጅ የሚደውልልኝ ትውልድ ግማሹ ቤተሰቡ ሙሉ በሙሉ ጥያቄ አለው። ሚስት ጥያቄ አላት፣ ባል ጥያቄ አለው፣ ልጆች ጥያቄ አላቸው። ግማሹ ስለ ጸበል፣ ግማሹ ስለ ታቦት፣ ግማሹ ስለ ኢየሱስ፣ ግማሹ ስለ ማርያም፣ ግማሹ ስለ ሚካኤል፣ ግማሹ ስለ ሰይጣን ምን ጥያቄ አለው ትውልዱ። ያን ጥያቄ ለመመለስ እዚህ ከማገለግለው በላይ እቤት አገለግላለሁ። አየህ እንድታዝኑልኝ ብዬ አይደለም፣ እቤት አገለግላለሁ። ስለዚህ ቢዚ ስለሆንኩኝ እዛ ሌላ ሰው እንዲያስተምር ልፈልግልሽ ብዬ ስላት ሌላ ሰው ፈልግልኝ ብላ ስትለኝ ፓስተር አላዛር ያስተምረው አልኳት። አላዛር ይባቤ ደውዬ ፓስተር ይጋ ሃሎ ዮኒ ማኛ እንድታስተምረው ፕሊስ። ኦኬ ተወሰነ ጊዜ አስተምረዋለሁ ብሎ አለ። ወዶ ፈቅዶ ዮኒ ማኛም ከፓስተር አላዛር ጋር እየተማረ ነበር። እኔ ምን ላድርግ ታዲያ ብራዘር? እኔ ዮኒ ማኛን ያልሰበኩትም ራሱ ሰበኩት ብዬ እንዳልል ሌላ ነገር እንዳይሆን እንጂ እኔ እና እሱ ምን እንዳወራን በውስጥ ለ6 እና ለ7 ዓመት ቴክስታችን ይናገራል ውስጥ ላይ ያለው ማለት ነው። ኦኬ ግን አቡነ ገብርኤል ነው የሰበኩኝ አለ። ማንም አቡነ ገብርኤል የሚስበኩት ተሰማ ማየለ የሰበከው ዋናው ለክርስቶስ መማረኩ ነው። ተማርኮ ከሆነ ማለት ነው። ኦኬ
ከቤተክርስቲያን ጋር ከመገናኘት ውጪ ያጠመቀችው ሴት ልታስተምረው ይገባላ። ተከታትላ መንፈሳዊ እናቴ ነች እያለ ሲላል ነበር። እኔ በሩቅ ሀገር ያለሁት ሰውዬ እኔ እንድከታተለው እኔም እየተከታተልኩት ነበር፣ እንዲማር ማለት ነው። ቸርች ተያዝ፣ በአንድ ቦታ ላይ ገባ በቤተክርስቲያን ውስጥ እና ልብ በሉ ዮኒ ማኛ ከፕሮቴስታንት ሃይማኖት ወጥቻለሁ፣ ኤርሚያስ ስድብ ነው ያስተማረኝ አለ። እኔን ፖለቲካዋን በደንብ ንግዱን በደንብ እንድታውቁ ስለፈለግኩ ነው። ዮኒ ማኛ በዓለም ሳለ ራሱ ይሳደብ አልነበረም እንዴ? ማን ነው የሚቀረው? የትኛው ብሔር፣ የትኛው ፖለቲካ፣ የትኛው ማን ነው የሚቀረው የነበረው? ከዛው ስድቡ ጋር መጣ፣ ውሃ ውስጥ ገባ። ከዛው ስድቡ ጋራ ከውሃ ውስጥ ወጣ። ከዛው ስድቡ ጋራ ተመልሻለሁ አለ። እኔ ምን ብዬ ነው ስድብ ማስተምረው? የቱ ጋር እኔንም አስተምረኝ ብሎ በራሱ ቤት ላይ ታስታውሳላችሁ፣ 3000 4000 5000 ሰው ባለበት ስለ ታቦቱ አስተምረኝ ብሎ ስለ ታቦቱ አስተምሬዋለሁ። ኦኬ አዎ፣ ታቦቱ ላይ ጥያቄ ስላለኝ ብሎ ታስታውሳላችሁ አይደል? ዩቲዩብ ላይ ሂዱና ግቡና ስሙት። በሙሉ አስተምሬዋለሁ። በጌታ ጉዳይ ላይ ጥያቄ አለኝ ብሎ ባለበት ጠይቄያለሁ ማለት ጠይቆ መልሼለታለሁ። ከዛ ይልቅ በቸርች ግባና ተማር ብየዋለሁ። ፓስተር አላዛር ይባቤ መክሮታል። አትላንታም ሲሄድ ዶክተር ቶሎሳ ቸርች እንዲሄድ መክሮት ነበረ። ሄዶ አግኝቶ ሰላም ብሎ መድረካቸው ላይ ወጣ። ትምህርት ግን አልተማርም ቁጭ ብሎ እና ምንድነው አሁን የተሰራው ፖለቲካ ብላችሁ ትሉ ኤርሚ እዚህ ጋር ያለው ይሁት በእኔ እጅ ነው ጌታን የተቀበለው። እሱ አልተቀበልኩም አለ። በእኔ እጅ ጌታን ተቀብሎ ከወንጌላዊ ተክሉ ጋር አገናኝቸው ትምህርት ተጀምሮለት ቸርች እየሄደ የነበረው ሰውዬ ኧረ እኔ ጌታን አልተቀበልኩም ማለት ጓደኞቹና ወንድሞቹ ሲያፈጡበት ማለት ነው። ኤርሚ ለምን ትደብቃለህ? ጎንደር ስንመጣ ምን እናደርጋለን ብለው ነው ያሉ ያስፈራሩ ዘመዶችህ እንዴ? ለእቴ ለመሲ ምንድን ነው የነገርካት? በውስጥ እኮ የነገርካትን ነግራኛለች እኮ። ታው እንጂ እንዴ የተቀበል ያመንከውን ጌታ እኮ የተቀበልከው ጌታን ያስቀበልኩ ጌታን አስቀብዬ ንስሐ አስገብቼ 2 ዓመት ሰብከኛል ብለህ ውስጥ እኔ በሰበኩት ወንጌል ዛሬም ልብህ እየተነካ ደስ እያለህ መተህ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ በዓለም አደባባይ ላይ ለአንተ ብቻ ሳይሆን ለአንተ ለብቻ አይደለም ነው የነገርኩ። በዓለም አደባባይ ላይ ተናግሬያለሁ። እንደ ሰባኪነቴ በተሰጠኝ ጸጋ ተናግሬያለሁ፣ እናገራለሁ። የተጠራሁበት ስራ ስለሆነ ማለት ነው። እግዚአብሔር የሰጠኝ ሚሽን ስለሆነ ማለት ነው። ስለዚህ አንተ ዘመዶችና ጓደኞች ስላስፈራሩ ነው ለእትየው ለመሲ ያወራህትን ታውቃለህ። ለእኔም የተወሰነ ጊዜ አውርታኛል ይህን ጉዳይ። ስለዚህ መኖር ነው ያቃተ ማለት ነው። እኔ የምነግርህ እናትም አባትም ወንድምም እህትም ይቀራል። ማቴዎስ 12 ላይ እንደሚናገረው ጌታ ማለት ነው ይቀራል። ብራዘር ማቴዎስ 10 10 11 12 ላይ በተመሳሳይ ይቀራል ሁሉ። ስለ ጌታ ብለህ እናትህን አይደለም ራስን መካድ አለብህ። እኔ ጌታን ስቀበል ቤተሰቦቼ ሁሉ በሙሉ ጭምር አይናቸውን እያፈጠጡ አንተ ዘር አሰዳቢ ብሎ አያቴ ፊቱን አዙሮብኝ ሳያገኘኝ ሳይሰማኝ ነው የሞተው። ይሞታ ኢየሱስን አበደን እኮ አልኩ አልተውም። እናቴ ያስፈራርታኛለች። ወንድሜ በመጥረቢያ አናትህን ነው የምልህ ብሎኛል። ኦኬ ያውቃል ደግሞ ስለ ጌታ ስለሆነ እንጂ በትር ባነሳ ያውቃል ማን እንደሆንኩኝ ያውቃል። ግን ስለ ክርስቶስ አላደረገውም። እሱ አናትን ምፈልጠው አለ። ኢየሱስ ይወዳል እኔም እወድሃለሁ አልኩት። በጌታ ፍቅር ግን እንደምወዳቸው ነገርኳቸው። ስለዚህ ቤተሰብ ፊቱን ሲያዞርብህ የተቀበልከው እውነት ከሌላ ነገር ጋር ተጋጨብህ ኤርሚዬ። ስለዚህ አንተ ራስን የቻልክ ሙሉ ሰው ነህ። በእናት ምትክ አንተ አይፈርድብህም፣ በአንተ ምትክ እናት አይፈርድባትም። አንተ ስለ አንተ ነው የተቀበልከውና የሰማኸው እውነት አለ። 2 ዓመት ሙሉ አንተ እንዳልከው በዚህ ሶሻል ሚዲያ ላይ ተከታትለኛል። 2 ዓመት ሙሉ እኔንም ወንድምነትንም ዳንኤን ተከታትለሃል፣ ሰምተሃል። በጣም ጥያቄዎች ሁሉ ያሉን እየገባ በየመካከል እየመጣ ትጠይቅ ነበር ጌታን ከመቀበል በፊት ተቀበለን። አሁን ጥያቄ ካለ ጠይቅ፣ ጠይቀው ጥያቄ መልስልሃለሁ። ከኔ አቅም በላይ የሆነው ወንድሞቼ ደግሞ የሚያምኑ አሉ፣ እነሱ ይመልሱልሃል ማለት ነው። ፖለቲካ ግን ሊሰራ የፈለገው ዮኒ ማኛ በእኔ እጅ ጌታን አልተቀበለም፣ ብርቱካንች ጌታን ያስቀበለችው። በእኔ እጅ አልተጠመቀም፣ ብርቱካንች ያጠመቀችው። እኔ አላስተማርኩትም። ፓስተር አላዛርን ጠይቄ እንዲያስተምረው አድርጌያለሁ ለ3 ወይ ለ4 ሳምንት ወይ ለ4 ጊዜ ምናምን ነገር ማለት ነው። ከዛ ቶሎ ተጠመቀ። ከተጠመቀ በኋላ ትምህርቱን አቆመ። ከዛስ መጡና አገኙት። ጴንጤን ስደበው፣ ምርጫ ደርሷል፣ አብይንም ስደበው፣ አጣጥል ብለው
የሆኑ ሰዎች አገኙት። ይህን መረጃ ደግሞ እህትየው እጇ ላይ ደረሳት። መረጃ ሜርሲ ማለት ነው። የንስር አይን ያላት ደረሳት። ከዛ ውጣና ቻሌንጅ ላድርግ ላቀረብከው ነገር መልስ ብላ ስትለው እቺ መርዝ ሴትዮ ብቻ ብሎ አለፈ። ከዛስ ኤርሚያስን ፎቶውን ዘቅዝቆ ሁሉ ቀን ይሳደባል። ተሳደብ ብራዘር፣ አስጨርሳለሁ። ተሳደብ። ጌታ መድኃኔዓለም ልኮኛል ለዚህ እውነት እኮ አልኩ። ተሳደብ። ቅንጣት ያክል ነገር ስትሰድቡኝ እንደውም እንደዚህ እያደመቀኝ መጣ ጌታ ኢየሱስ። እንዲህ ሞገስ እየጨመረልኝ ውልውል ያለ መሳሪያ እየመሰልኩ ማለት ነው። ተሳደቡ። በስድብ የዚህን የወንጌሉን እውነት ጴንጤ ተደራጅቶ ቢሰድበኝ፣ ከኦርቶዶክስ ተደራጅታችሁ ብትሰድቡኝ፣ በየተናጠል ብትሳደቡ ምንም የምታምጡት ነገር የለም። የዮኒ ማኛን የወንድማችን የኤርሚን ሰሙ የተባለውን ቸርች አገናኘሁት። አማኑኤል ብረት ቤተክርስቲያን አስተማረችው፣ አጠመቀችው። እናስ ከዛ ወጥቶ ከተጠመቀ በኋላ ወጥቶ ይህንን መጽሐፍ ቅዱስ የሚያነብ ኤቲስት ነው የሚሆነው ብሎ አለ። ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል አለ። አማኑኤል ብረት ቤተክርስቲያን ተጠመቀ ሰው። አንተ አማኑኤል ብረት እኮ የኛ ናት። አማኑኤል ብረት ቤተክርስቲያን የኛ ናት። ስለዚህ ይታያችሁ፣ ለምንድን ነው ብዙ ሰው እዚህኛ ጋር ጌታን እየተቀበለ እንዳለ ስለሚያውቁ ኤርሚም ዮኒ ማኛም ሰሙም የሚባለው ሰዎች ወደ ጌታ መጣናሉና ከዛ እኮ አይ ከጴንጤ ምንም የለም ስድብ ነው ያስተማሩን እኛ ምንም ነገር አላገኘንም ብለን እናስወራ ብለው አሉ። በአንድነት ጮሁ። ሶስቱም በተመሳሳይ ጊዜ ነው የጮሁት። ከዛስ የኤርሚያስ አገልግሎት ጥያቄ ውስጥ እንዲገባ አንተ ሲኦል ትገባለህ እንጂ እኔ ጥያቄ ማንም ሰው ያስቆመው መብታቸው፣ ምርጫቸው። ኢየሱስን ትተህ ከሄድክ ምርጫ ነው። ኤርሚ ሲኦል ነው የምትገባው። ኢየሱስን ትቶ ሄደ ዮኒ ማኛ ሲኦል ነው የሚገባው። ኢየሱስን ትቶ ሄደ ሰሙ ሲኦል ነው የሚገባው። ኤርሚያስ ኢየሱስን ትቼው ብሄድ ሲኦል ነው የምገባው ብራዘር። እና ማን እንደላካቸው አንተ ምናልባት እዛ ውስጥ ልትኖርበት ላትኖርበት ትችላለህ፣ ግን ሌሎቹን አውቃለሁ። ማን እንደላካቸው አውቃለሁኝ። የኤርሚያስን አገልግሎት ለማስመታት የተሄደ ርቀት ነው። እኔ ምን ላድርግህ? ጌታን ተቀበልክ ማለት 2 ዓመት ሰበኩህ፣ ጌታን ተቀበልክ፣ ከቸርች ጋር አገናኘው፣ አገልጋዩ ትምህርት ጀመረልህ፣ ቤተክርስቲያን ትሄዳለህ። ወንድሜ ካሎራ እንዳለ ተረጋጋና አንድ ቦታ ላይ እዛው ቁጭ ብለህ ተማር። ኦኬ ሰሙ እኔ ሰበኩት፣ ጌታን ተቀበለ፣ ከአማኑኤል ብረት ቤተክርስቲያን ጋር ተገናኘ፣ ትምህርት ጀመረ፣ ተጠመቀ፣ እዛው አማኑኤል ቁጭ ብሎ ይማራ። ትልቁ ችግራችሁ የሰሙም ይሁን ያንተ የዮኒ ማኛ ጌታን ስትቀበሉ ድሮም ቤት ገስት ትከፍቱ ነበር። አሁንም ቤት ገስት ከፍተህ እሺ ኑ እስቲ ንገሩኝ ብለህ ትላለህ። ቁጭ ብለህ መማር ያለብህ ገስት እንድትከፍት አያስፈልግም። አዳዲስ ክርስቲያኖች እዚህ ሶሻል ሚዲያ ላይ በተለይ ያላችሁ ሰዎች ጌታን ስትቀበሉ እኔ ነገ ሮያል ቤት ሲከፍት አላየሁትም። በዚህ ነገ ጌታን ቢቀበል ሮያል ላይቭ ላይ ወጥቶ ቤት ከፍቶ ይያዝልኝ ቤቱ አሙቁልኝ ማለት የለበትም። ቁጭ ብሎ የያዘውን የመጽሐፍ ቅዱስን መንባባት እየተማረ ማነው እያነበበ በቤተ ክርስቲያን ቁጭ ብሎ ትምህርቱ በደንብ አጣጥሙ ከተማረ በኋላ ከዛ በኋላ ያውኔ ጌታን አልቀበልም ሚታርግ ቃል የለም ብራዘር። አሬ ቁም ነገር ነው የማወራው። እሺ እና ጌታን ከተቀበለ አንድ ሰው ቁጭ ብሎ ነው ያው መማር ያለበት ማለት ተምሩ አውቆ ነው። ኦርቶዶክስ ጋር ከሆንክ ኦርቶዶክስ ጋር ቁጭ በልና ተማር ወገኔ። መምጣት የለብህም። ቁጭ ብለህ ተማር። እዛ እዚህ አትበሉ። ጴንጤ ጋር ከሆንክ ቁጭ በልና እኛ ጋር ተማር፣ እናስተምርሃለን በቤተክርስቲያን ማለት ነው። እዚህም ማጥቀስ አሁን ኤርሚኔ ቤት የከፈትከው ለምንድን ነው ብዬ ብልህ ለምን ምን ወጣ አትሰብክም? ገና አዲስ ክርስቲያን ነህ። ያኔ ጌታን ተቀበላል ብዬ ስላልኩ ማለት ነው። ቤት ከፍተህ አብራቸው ያኔ ስትጠጣ የነበረው አብራቸው ያደኳቸው ጓደኞች ሁሉ እየመጡ ቧልት ስለ ሴክስ ሁሉ ጭምር ታወሩ ነበር። ስለ ጫት ታወሩ ነበር። ስለ ዘፈን ታወሩ ነበር። ኦኬ ስምህን ግን ለእውነቱ ኑር ብለዋል። ለእውነት ከኖርክ እንግዲህ ጌታን ከተቀበልክ ከእንደዚህ አይነት ቧልተኞች ጓደኞች ሁሉ ነው መለየት አለብህ። ባይዘዌ ስለ ኢየሱስ ጓደኞችን ለመካድ እንኳን ተቸግረሃል አንተ። እኔ ደግሞ ስለ ኢየሱስ እናትና አባቴን ሁሉ ክጄን የተከተልኩትኝ እማልክደው የለም። ስለ ኢየሱስ የአባቶቼ አምላክ ይፋረደኛል። የማልክደው ትውልድ የለም። ጌታና ከጌታ ጋር ለመሰንበት ኤርሚያስን አንተን እክዳለሁ፣ ሮያልን እክዳለሁ፣ ካሎራውን እክዳለሁ። እዚህ ያላችሁን ትውልድ በሙሉ ነው የምክደው። እናንተን አግኝቼ ኢየሱስን ከማጣ እናንተን አጥቼ ኢየሱስን ባገኝ ነው መርጦ። ምርጫዬ ነው። የአይኔ ብርሃን ነው። የህይወቴ ብርሃን ነው። እሱን ማጣት ማለት ህይወትን ማጣት ነው። ቀልድ አይደለም ወገኖቼ፣ ቀልድ አይደለም።
ኢየሱስንም ጓደኞችንም ይዘህ አትሄድም። ኢየሱስን ስትል ና በጽድቅ ጎዳና ብሎ ምሳሌውን የተወልህ ይወጣል። ጓደኞች ስትል ና እንጠጣ፣ ና እንቃም፣ ና እናጭስ፣ ና እባክህ እንጫጫስ፣ እንጨባበስ ይላል። ስለዚህ ወይ ኢየሱስ ወይ ጓደኞች፣ ወይ ኢየሱስ ወይ ሚስትህ፣ ወይ ኢየሱስ ወይ እናትና አባት፣ ወይ ኢየሱስ ወይ ገንዘብ፣ ወይ ኢየሱስ ወይ ዓለም። ምርጫው እጃችሁ ላይ ነው ያለው። እኔ ግን ምርጫዬ ነው ጌታዬ፣ ምርጫዬ ነው። ጓደኞቼን ሁሉ ነው የከርኳቸው፣ አያስፈልጉኝማ። የወንጌል እውነት ነገርኳቸው፣ ሊሰሙ አልፈቀዱም። ከዛስ በቃ እንደዚህ ሆነ። አንዳንዶቹ እየመጡ ይሰድቡኛል። አሁን እዚህ ጓደኞቼ ማለት ነው አብሮ አደጎቼ፣ እንደዚህ ሆነ ቀረ በቃ የት ይደርሳል የተባለ ወይፈን ቄራ ተገኘ ይላሉ። ወይፈኑ ቄራ ተገኝተዋል። የት ይደርሳል የተባለ በዓለም አይደለ ያኔ ሲጨፍር፣ ያኔ ምንድነው ሰው ስደባደብ፣ በጩቤ ሰው ጋር በበትር ስደባደብ ማንም አይዞሽ አንበሳው ሰየኔ አንበሳ እንዲህ ነው እንጂ ወንድ ልጅ ከሆነ ተወልዶ ካልሆነ እንደ አባቱ እያሉ ሲሉልኝ የነበረው አሁን ጌታን ሲቀበል ግን ቄራ ተገኘ። እኔ ደግሞ ቄራ ጋር አይደለም የተገኘሁት፣ ኢየሱሴ ጋር ተገኘሁ። ሃሌሉያ! ኢየሱስ ጋር የተገኘሁት። እኔ ቄራ ለመታረድ እንደሚነዳ በግ እነዳበት የነበረው ያኔ በዓለም ነው። አሁን ግን ማንም እየነዳ ላያርደኝ እረኛዬ ከክንፎቹ ታዛ ስር ገብቼ የዘላለም መኖሪያዬ፣ የዘላለም መሰማሪያዬ፣ የዘላለም አምባ መጠጊያዬ ኢየሱስ እግሮቹ ስር ነው ያለሁት፣ እጁ ላይ ነኝ ያለሁት። በቃ እዛው ደክሜ እንኳን ቢሆን እዛው እግሩ ስር እንደዚህ እያገለገልኩ እንደዚህ እያያችሁኝ ዓለም እንደዚህ እያየ ማለት ነው። እንዲሁ ድርቅ ብዬ ወደ ወንበሬ ላይ ክልትው ብዬ እንድቀር የምፈልገው ኢየሱስ እያልኩት ማለት ነው። ኔቨር ኤቨር አልጸጸትም። አድርጎት ነው ጌታዬ። እንኳን ወደ ኋላ ልመለስ ቀርቶ ሰው የገባውን ያህል ነው የሚናገረው፣ ሰው ያየውን ያህል ነው የሚከተለው። እንዲሁ እየሰበኩ ኢየሱስ እያልኩ ማለት ነው። እንኳን ወደ ኋላ ልመለስ ምናምን ነገር ጓደኞቼ፣ እናቴ ቅሌ ጨርቄ፣ አያቴን ሁሉ ጭምር ሳይቀር ፊቱን አዞር አይደል? አዎ በቃ ስለዚህ ይቅር በለኝ አያቴ፣ አንተ እንድትመርቀኝ ይህንን ሃይማኖት ተው ብለህ አልተውም። ኢየሱስን አልተውም፣ ለአያቴ ብዬ አልተውም። እሱ ወደ መቃብር ገባ። ጌታዬ ግን ለዘላለም በዙፋኑ ላይ ነው። ያ በዙፋኑ ላይ ያለው ጌታ በመንፈስ እዚህ እኔ ውስጥ ስላለ ነው ቁጭ ብላችሁ ምሰሙ። ድንቅ ነዋ ጌታዬ። ስለዚህ ኤርሚ ችግሩ ያንተ እኔ ያውቀዋለሁኝ ስላወራይ ማለት ነው። እሱ ጋር ነው ችግሩ። የትምህርት ችግር አይደለም። ገና አዲስ ክርስቲያን ነህ። ጌታን ከተቀበልክ አዲስ ነህ። ገና 3 ወር እንኳን አልተማርክም። 6 ወር እንኳን አልተማርክም። ኦኬ። እኔ አሁን እዚህ መጽሐፍ ቅዱስ ውስጥ እኮ ጥያቄ አለኝ ለእኔም ያልገባኝ ማለት ነው። ግን ያ ጥያቄ ስላልተመለሰልኝ ኢየሱስን አልከተልም ብያለሁ። አንድ ቀን እግዚአብሔር ያንን ቃሉ ላይ ያለውን አንዳንድ ያልገባኝን ጥያቄ ሊመልስልኝ ይችላል። ባይመልስልኝስ በቃ የተገለጠልኝ ኢየሱስ ክርስቶስ ፍቅሩ፣ ምሕረቱ፣ ቸርነቱ፣ አባትነቱን ተረድቻለሁ። እኔን መውደዱን ተረድቻለሁ። ለእኔ መሞቱን ተረድቻለሁ። ለእኔ በደልና ኃጢአት መቀጣቱን ተረድቻለሁ። በቃ አለቀ ደቀቀ። ከዚህ በላይ ምን መገለጥ አለ? ብራዘር በቃ እንዴ እዚህ ሳነብ ኢዮብ መጽሐፍ ላይ አልገባኛል ከኢዮብ ህይወት ጋር በተገናኘ እና ያ ስላልተመለሰልኝ ምናምን ነገር ብዬ ኢየሱስን አልተውም። ኦኬ። ያልገባን እኮ በጣም ብዙ ነገር አለ። ኢየሱስ ግን ገብቶናል። እንደሞተልን ግን ገብቶናል። ስለኛ ሲል እንደተሰቃየ ግን ገብቶኛል። እዚህም ያለ ትውልድ ገብቶታል። ካልገባማ ከሰረች እህቴ ኤልዛቤት ጠዋት ተነስታ ከጀርመን አገር እዛው ስራዋን እየሰራች መታ የምሰማው ካልገባት ኤልሲ እህትየው በጣም ኢየሱስ ካልገባሽ በቃ ሞተሻል ማለት ነው። ኤቢ ወንድሜ ከእስራኤል ሀገር በጣም ተነስተ ገብታ ኢየሱስ ካልገባ ሞተና ኢየሱስ ገብቶናል። ለእኛ በደልና ኃጢአት እንደተሰቃየ ምትካዊ ሞትን እንደሞተልን ቤዛ እንደሆነ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ በማመናችን የኃጢአታችን ይቅርታ አግኝተን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለውን የሐዋርያው ዮሐንስ መልእክት ገብቶኛል። ከዚህ ውጭ ሌላ የሚገባኝ ነገር አልፈልግም። የሴቶች ሻሽ ማሰርና አለማሰር ገባኝም አልገባኝም በቃ ካልገባኝም ይቀመጥ። አልገባኝም ማለት ነው። ኢየሱስ ግን ገብቶኛል። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ብሏል። በቃ እኔ እግዚአብሔር አብ በጴጥሮስ በኩል ኢየሱስ ማን እንደሆነ አብርቶ ገልጦልናል።
ጌታ ኢየሱስ በመምጣቱ አባቱ እግዚአብሔር አብ ማ መሆኑን ነግሮናል። አባቱ ልጁን ገልጦልናል። ልጅየው አባትየውን ተርኮልናል። እንዴት አይነት አማርኛ ነው አንተዬ! ደስ ሲል አንድ ልጁ በቅፉ ያለ አንድያ ልጁ ስመቶ ተረከው ይላል። ስለ እግዚአብሔር አብ ማንም ሊያስረዳኝ አያስፈልግም። ዋናው ልጁ ኢየሱስ ክርስቶስ የባህሪ ልጁ መጥቶ አባቴ ይሄ ነው ብሎ ስለ እግዚአብሔር አብ አብራራልኝ። ስለ መንፈስ ቅዱስ እኔ ደግሞ ከኔ ተለይ እኔ ከርኩ በኋላ ሌላ አካል እልክላችኋለሁ ብሎ እንዳለ አጽናኙን እልክላችኋለሁ እንዳለ መንፈስ ቅዱስን ነገረን። ስለዚህ ስለ ስላሴ ትምህርት በለብተለኝ ኢየሱስ ነው የነገረኝ። ስላሴን ኢየሱስ ነው ያወራኝ። መንፈስ ቅዱስን የተለየ አካል እንዳለው ከኢየሱስም ከአብም የተለየ አካል እንዳለው የነገረኝ ኢየሱስ ነው። አብ የተለየ አካል እንዳለው ከመንፈስ ቅዱስና ከራሱ ከወልድ ኢየሱስ ነው የነገረኝ። አብ ደግሞ መንፈስ ቅዱስ ደግሞ ኢየሱስ የተለየ አካል የስላሴ ሁለተኛ አካል መሆኑን የነገረኝ እግዚአብሔር አብ ነው በመንፈሱ በኩል የገለጠልኝ። በቃ ይሄ ከገባህ ገባ። ስንት ያልገባናል እዚህ መጽሐፍት ውስጥ። ከእኔ በላይ ደግሞ የገባቸውን ወንድሞቼ ናቶቼ ቴዎሎጂያን ወገኖቼን ሳገኝ በእውቀት የታጨቁት እነሱን ደግሞ ጠይቃለሁ ማለት ነው። እነሱም የገባቸውን ያልገባቸውም አለ። ካልገባን በቃ ኢየሱስ ገብቶናል። ሁሉ እንዲገባን አይጠበቅም። በቃ የአብ ልጅ ገብቶኛል። የነገረኝ ንጽት ጥርት ባለ የፍቅር ቋንቋ ነው ያወራን። እወድሃለሁ ነው ያለኝ ባጭር አማርኛ። ኢየሱስ እኔን እወድሃለሁ ሳይሆን ወድጃለሁ ነው ያለኝ። እውነትህን ነው ብዬ ሳልጠይቀው አወድጃለሁ እና በመውደድ ምን አደረክልኝ ብዬ ስለው ፈጥሬሃለሁ እንኳን አይደለም ያለኝ ነፍሴን ሰጠሁ ነው ያለው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ የሚል በቃ ይሄ ይግባችሁ ወገኖች። በመጀመሪያ የሴት ጸጉር መሸፈንና አለመሸፈን፣ ወንዶች ጫማቸውን ቤተክርስቲያን ሲገቡ ያወልቃሉ አያወልቁም? የማርያም አይን እሱ ላይ የምናገረው አለኝ። ቆይ የማርያም አይን ውስጡ ቢጫ ነው ቀይ ነው እንትና የሚባለው ሰው በቃ እሱ አያስፈልግም። በመጀመሪያ ኢየሱስ ይግባ። አንተ ትውልድ ኢየሱስ ይግባ። ለአንተ ነፍስ የሚያስፈልገው ኢየሱስ እንጂ ለእኔ ነፍስ ያስፈልገው ኢየሱስ እንጂ የሴቶች ሹረማ ነው ቀሚስ መልበስ አለመልበስ፣ ሱሪ መልበስ አለመልበስ። እሱ በቴዎሎጂያኑ በወንጌላውያን በአገልጋዮቹ በመጽሐፍ ቅዱስ ተማሪዎች በነገረ መለኮቱ ላይ ጥልቅ እውቀት ባላቸው ሰዎች ይብራራላ፣ እናውቃለን። ከገባን ገባን ሰየው፣ ካልገባንስ በቃ የገባኝ ኢየሱስ አለ። እርምጃውን ምሳሌውን ተከትዬ አጠበጥባለሁ ማለት ነው። ለእኔ ነፍስ የሚያስፈልገው ኢየሱስ ነው። ለነፍሴ ነፍሱን ያኖራት ኢየሱስ ነው። አዎ ኤቢያ አይደል? ቴንኪ ወንድምነት ስላየው በጣም ደስ ብሎኛል። በመጀመሪያ የሚያስፈልገኝ ኢየሱስ ነው። ለአንተ ነፍስ የሚያስፈልገው ትውልድ ኢየሱስ ነው። እግዚአብሔር አብ ልጁን ልኮ ልጄን ስሙ ነው ያለው። ልጁ የነገረህን በመጀመሪያ ያጣጥመው። ልጁ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። በቃ ሕያው የሆነውንም እኔ በመጨረሻ ቀን አስነሳዋለሁ ብሏል። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም አለ። አንተ አትመጣም እንዴ? በቃ ወደሱ እንዲህ አይነት የተስፋ ቃል የሰጠ ማን አለ? መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። አነ ውእቱ ኖላዊ ኄር ዘበአማ እንዳለ እኔ ነኝ እውነተኛ የበጎች እረኛ አለ። መተህ ለእረኛው መገኘት ነው ያለብህ። የጠፋው አዳም በግ አይቴ ሀሎ ከአዳም ብሎ እንዳለው በኤደን ገነት ይመላለስ የነበረው የጌታን ድምፅ ሰምቶ በኤደን ገነት ጥላ ስር ማነው በኤደን ገነት ካሉ ዛፎች ስር የተደበቀው አዳም አለ። አሁን ብዙዎቻችሁ አንዳንዱ ሲጋራ ውስጥ፣ አንዳንዱ ጫት ውስጥ፣ አንዳንዱ ሃይማኖት ውስጥ፣ አንዳንዱ ዝሙት ውስጥ፣ አንዳንዱ አስማት ውስጥ ተደብቋል። እዚህ ነኝ ያለሁት በለው። የጠፋውን ሊያድን የመጣውን ኢየሱስን እዚህ ነኝ ያለሁትኝ ብለህ ለጥሪ ምላሽ ነው መስጠት ያለብህ። ለማን? ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለእውነተኛው እረኛ። አነ ውእቱ ኖላዊ ኄር ዘበአማን አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽእ ኀበ አብ ዘእንበለ እንታቤ ብሏል። በቃ አለቀ፣ በቃ አለቀ። እኔ ይሄ እውነት ነው የገባኝ። ይህንን እውነት ለመስበክ ልብስ ለብሼ አይደለም እርቃኔን ቆሜ የምሰብከው እውነት ነው። ለዚህ ነው ስትሰሙኝ የምታለቅሱት። እኔን አይደለም የምሰማው፣ በእኔ ውስጥ እግዚአብሔር ያስቀመጠው ጸጋ ማለት ነው። ትውልድን ልብን ይነካል። የኢየሱስ ክርስቶስ ፍቅር ማለት ነው። የመስቀሉ ላይ ውለታ ተትቶ ሌላ ነገር ፍለጋ የለም። በመጀመሪያ እግዚአብሔር ልጁን ወደዚህ ዓለም መድኃኒት፣ አዳኝ፣ ቤዛ አድርጎ ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር፣ በእርሱ የሚያምነውን ሊያጸድቅ፣ በእሱ የሚያምነውን ሊያጸድቅ የእግዚአብሔር በጎ ፍቃዱ ነው። 4 ነጥብ። ስንት ያልተመለሰልን ጥያቄ አለ ወንድሞች እናቶቼ። በመጀመሪያ ኢየሱስ አባቶቻችንን በነበሩበት ዘመን ብጠይቃቸው ብዙ ያልገባቸዋል። የብሉይ ኪዳን መጽሐፍ ሙሉ በሙሉ ተብራርቶለት አይደለም ጴጥሮስ ጌታን የተቀበለው። አሳ አጥማጅ ነው፣ ምንም የሚያውቀው ነገር የለም።
የብሉይ ኪዳን መጽሐፍት ሙሉ በሙሉ ታናክ ሙሉ በሙሉ ተብራርቶለት አይደለም የዘብዴዎስ ልጅ ዮሐንስና ያዕቆብ ጌታን የተቀበሉት። መጣ መረቦቻችሁን አሳ ለማጥመድ ጣሉ አለ፣ አሳያቸው። ያው የሲና አምላክ ሰው ሆኖ በጴጥሮስ ጀልባ ላይ መጣለት እየተራመደ። ኦኬ አለቀ። አሳየው፣ አየ በተግባር አሳየው። አሳውን ሲያጠምድ እኔ ኃጢአተኛ ሰው ነኝ ከኔ ራቅ ብሎ አለው። አትፍራ ከዚህ በኋላ ሰውን አጥማጅ አረጋለሁ ብሎ አለው። ኑ ሲላቸው ተከተለውት ነው የቀሩት። ሌዊ የተባለውን ማቴዎስን ቀራጩ ማለት ከቀራጭ ቦታ ነክቶ ተከተለኝ ብሎ በሚል ቃል ነው የጠራቸው። የአባቶች አምላክ ለዘላለም ስም ይባረክ። ተብራርቶለት አይደለም ማቴዎስ ተብራርቶለት ዘፍጥረት ላይ ጥያቄ አለኝ መልስልኝ ኢየሱስ ብሎት አይደለም። ነክቷቸው ነው በፍቅር አሸንፏቸው ነው በፍቅር። የመጽሐፉ እውነት ሁሉ በሙሉ ተብራርቶለት አይደለም የመጣው። ኦኬ በመጀመሪያ ወንድሞች እናቶቼ የመጽሐፉ እውነት ሙሉ በሙሉ ተብራርቶለት አይደለም የምትመጣው። አንድ ጉዳይ ሊገባ ይገባል። በመጀመሪያ ኢየሱስ እያላችሁ ጻፉ እስቲ ወንድሞች እናቶቼ። በቃ ይሄው ነው። በመጀመሪያ ኢየሱስን ወቅ ኢየሱስን በማወቅ የሚገኘውን የዘላለም ሕይወትና አለመጥፋትን ወደ ብርሃን እግዚአብሔር በሱ በኩል ነው የገለጠው። በቃ ይሄን ጌታ ነው መጀመሪያ መቀበል ያለብን። ከዛስ በቤቱ ስትሰነብት ጌታን ከተቀበልክ በኋላ ሕይወትን ሲቆጣጠረው ራሱ የእግዚአብሔር መንፈስ በአንተ ውስጥ ሆኖ ያስተምርሃል። በወንድሞች በአገልጋዮች በኩል ያስተምረናል። አሁን እድሉን በሰጣቸው እታች በጣም ብዙ ወንድሞች አሉ፣ እዚህም በጣም ብዙ ወንድሞች አሉ፣ እህቶችም ፈትፍተው እጅ ባፍ የሚያስጭን የእውነቱን የወንጌሉን ቃል እየፈተፈቱ ደግሞ ይሰጡሃል ማለት ነው። እኔ ሰብካለሁ፣ ወንድሞቼ ያስተምራሉ። ሌላው ይተነብያል፣ አንዱ ይጸልያል። መንፈስ ቅዱስ የጸጋ ስጦታን በቤተክርስቲያን በአካሉ ላይ እያንዳንዱ ለጥቅም ነው የሰጠው ማለት ነው። እና በመጀመሪያ ኢየሱስን ወቁ።